ግን የአብ መለኮት የወልድ መለኮት የሚባል የለም። ጥያቄን ላስተካክልልህ። እኔ መለኮትን ተዋህዶ ካልኩት ያው መለኮትን ተዋህዷል። ኦኬ አብ መለኮት አይደለም። አንድ መለኮት አለ። አንድ መለኮት አለ። አብ መለኮት ነው። አብ መለኮት ነው ወይስ አይደለም? አብ መለኮት ነው። ተዋህዷል እሱ የአብ መለኮት አብ ስጋ አልለበሰም። መንፈስ ቅዱስ ስጋ አልለበሰም። አብ መለኮት ከሆነ መለኮቱ ይሄ አብ የሚባለው መለኮት አብ አልተዋሃደም ማለት ነው። አብ አልተዋሃደም፣ ወልድም ስጋ አልለበሰም። ነገር ግን እንዴት መሰለ አብ በልብነት መንፈስ ቅዱስ ደግሞ በሕይወትነት አክብሯል የሚዋሃደውን ስጋ። አብ በልብነት ስጋ ያለ ክብር መሆን አለ። አብ በልብነት መንፈስ ቅዱስ ደግሞ በሕይወትነት ወልድ ደግሞ ለስጋ ክብር በመሆን ተዋህዶ ተከናወነ ብለን እናምናለን። አውቆ ገባኝ። ስለዚህ ስጋ ያልተዋሃደ መለኮት አለ ማለት ነው። መንፈስ ቅዱስ እና አብ እኮ አልተዋሃዱ። መንፈስ ቅዱስ ስጋ አልለበሱም። ስጋ የለበሰ ወልድ ነው። እኔ ማንነት አልጠየቅኩም። የጠየቅኩህ ስጋ ያልተዋሃደ መለኮት አለ ማለት ወይ ነው ብዬ ጠየቅኩ። ስለ መለኮት ነው እያወራሁ ያለው። አብ አልተዋሃደም። እኔ አብ ተዋህዷል አልተዋሃደም ሳይሆን መለኮት ስጋን ያልተዋሃደ መለኮት አለ አይደለም በእናንተ እምነት? ስጋን ያልተዋሃደ የሚባል መለኮት የለም። አሁንም ጥያቄ ትክክል አይደለም። ኦኬ መለኮት ስጋን አልተዋሃደም። ስጋን የተዋሃደ መለኮት አለ፣ ያልተዋሃደ ብሎ መለኮት አይከፈልም። አንድ መለኮት አለ፣ ግን በተለየ አካሉ ስጋን ተዋሃደ። መለኮት ስጋን ተዋህዷል አልተዋሃደም? አካላዊ ቃል በስጋ ተገልጧል። ወልድ እኔ የጠየቅኩት ጥያቄ መለኮት ስጋን ተዋህዷል ወይስ አልተዋሃደም? አካላዊ ቃል ነው የምትል አካላዊ ቃል ወልድ በተለየ አካሉ። ስለዚህ መለኮት ስጋን አልተዋሃደም። መለኮትነት አለው አካላዊ ቃል መለኮትነት አለው አካላዊ ቃል በስጋ ተገልጧል። ስጋን ተዋህዷል። እሱ መንፈስ ቅዱስና ስጋን አለበት። ቆይ መለኮትነቱ ስጋ ተዋህዷል። በተለየ አካሉ መለኮትነት አለው። ቃላው አምላክ ነው። አይኑ በተለየ አካሉ መለኮትነት አለው። መለኮትነቱ ስጋ ተዋህዷል ወይስ አልተዋሃደም? መለኮቱ ስጋን ለብሷል እንጂ ቃል ስጋ ሆነ። ስጋን ለብሷል። የአብ መለኮትነት ስጋ ለብሷል። የአብ መለኮት የሚባል የለም። የአብ የሚባል የወልድ የሚባል መለኮት የለም። ችግሩ እዚህ ላይ ነው። አትክፈለው። መለኮት ወልድ መለኮትነት አለው አልከኝ እኮ አሁን አንተ ራስህ አላልከኝም እንዴ? ወልድ መለኮትነት አለው። ይሄ መለኮትነት ያለው ወልድ በልዩ አካሉ ሰው ሆኗል አልከኝ አይደል? ጃ እንዴት መሰለህ? አሁን አንተ መለኮቶችን ከፈልካቸው። መለኮት አይከፈልም። በቃ ችግር የለውም። እኔ እንትን ከዚህ በላይ የመጨረሻ አንድ ጥያቄ ልጠይቅህ። ችግር የለውም። የመጨረሻ ጥያቄ ባይዘው ምንም አልፈተንከኝም። ኢየሱስ አምላክ ጃ እንደው ምንም ምንም አልፈተንከኝም። ደስ ያለን ጠይቅ። ያንተን ሎጂክ ስለማውቀው ነው። መለኮት ስጋ ተዋህዷል ወይስ አልተዋሃደም? ክርስቶስ በስጋ ተገልጧል። በስጋ የተገለጠ ክርስቶስ በምን ተገልጧል? አይደለም መለኮት ስጋ ተዋህዷል ወይስ አልተዋሃደም? ይሄ ነው ጥያቄ። አካላዊ ቃል መለኮትነት ያለው አካላዊ ቃል ስጋን ተዋህዷል። አካላዊ ቃል ቴንኪው። እሱ ኦኬ። እሺ አንድ ሰው ማን አለ እዚህ? ሀያት ወይ አንዳችሁ እስቲ ማይክ አንሱ። አሁን ምን አለ? መለኮትነት ቆይ አልጨረስኩም እንዴ? ላሲዝን ነው እንጂ ነጥብ ምን አልክ? አሁን እንትን ላይ ጻፉ፣ ኮመንት ላይ መለኮትነት ያለው ብላችሁ ጻፉ። መለኮትነት ያለው
ገባችሁ አይደለ? መለኮትነት ያለው አካላዊ ቃል ተዋህዷል አለ። ይህንን ነው ያልኳት አለ ነው። ትክክል ትክክል። አብ መለኮትነት አለው። አብ መለኮትነት አለው። አዎ የአብ መለኮትነት ስጋ ሆኗል። የአብ ስጋ አልለበሰም። የአብ መለኮትነት ስጋ ለብሷል ወይስ አልለበሰም? ስህተት እኮ መለኮትነት ተብሎ አይለይም፣ አይገነጠልም። አብ ስጋ አልለበሰም። አንተ አልከኝ እኮ የአብ መለኮትነት አልከኝ። መለኮት ተከፈለ። ቆይ ኖ አንተ ያልከኝ እኮ መለኮትነት ያለው አካላዊ ቃል ስጋ ለብሷል አልከኝ። ኦኬ አልኩክ። ስለዚህ መለኮት መለኮት ያለው አብ አለ አይደለ? መለኮትነቱ ስጋ ለብሷል። ኖ የአብ መለኮት የወልድ መለኮት የሚባል የለም። አንድ መለኮት ነው ያለ። ኦኬ አንዱ መለኮት ስጋ ለብሷል። በተለየ አካሉ ወልድ ስጋ ለብሷል። መለኮትነት አለው እሱ። ኦኬ መለኮትነቱስ ይሄ አለው ያልከው መለኮትነቱ ስጋ ለብሷል። እንደ ቃል ስጋ ሆነ እያልኩ በተለየ አካሉ ወልድ ስጋ ለብሷል። ወልድ ግን አምላክ ነው ወይ ካልከኝ አዎ አምላክ ነው። መለኮት አለው መለኮት አለው ወልድ። ኖ ምንድን ነው ያልከኝ መሰለ? መለኮት ያለው ወልድ ስጋ ለብሷል አልከኝ። እንዲህ ካልከኝ የወልድ መለኮት ስጋ ለብሷል። ስለ ወልድ እኮ ነው የምናወራው አሁን። እሺ ችግሩ ምን መሰለህ? የወልድ መለኮት ቆይ የወልድ መለኮት አሁን ችግሩ ምን መሰለህ? የወልድ መለኮት የአብ መለኮት የሚባል የለም እኮ። እሺ ወልድ መለኮት ነው። የወልድ መለኮት የሚባል የለም። የአብ መለኮት የወልድ መለኮት። እሺ ወልድ መለኮትነት አለው። ወልድ መለኮት ነው። ወልድ መለኮት ነው። መለኮት አምላክ ነው። አምላክ ነው። ኦኬ ወልድ መለኮት ከሆነ ወልድ የተባለው መለኮት ስጋ ለብሷል። ወልድ አካላዊ ቃል ስጋ ለብሷል። ወልድ የተባለው መለኮት ስጋ ለብሷል ወይስ አልተባለም? አልለበሰም። ወልድ የተባለ መለኮት የሚባል የለም። ወልድ የተባለ መለኮት የሚባል የለም። ጥያቄ ትክክል አይደለም። ጥያቄ ትክክል አይደለም። እሺ ወልድ መለኮት አይደለም። ወልድ መለኮት ነው። ኦኬ ይሄ ወልድ የተባለው መለኮት ስጋ ለብሷል። መለኮት አይገነጠልም። ወልድ መለኮት ነው። መለኮትነት አለው። ስጋ ለብሷል። ስጋ ለብሷል እኮ አልኩህ እኔ። ግን የአብ መለኮት የጠየቁን ትዞ ፖይንት መልስ። ቆይ ወልድ መለኮት ነው ወይስ አይደለም? ወልድ መለኮት ነው ወይስ አይደለም? ወልድ መለኮትነት አለው። መለኮትነት አለው። ወልድ ኖ አለው እንጂ አይደለም። እሱ መለኮትነት አለው። አካላዊ ቃል ነው። መለኮት ነው እንጂ መለኮት አይደለም። ምን ማለት ነው? እንዴት ነው መለኮት አይደለም ማለት? አካላዊ ቃል ነው። አምላክ ነው እያልኩ መለኮት አንድ መለኮት ይጋራል ከአብ ከወልድ ከመንፈስ ቅዱስ ጋራ የሚጋራው መለኮትነት ይጋራል። ከአብ ከመንፈስ ቅዱስ ጋራ መለኮትነትን ይጋራል፣ ሼር ያደርጋል እንጂ መለኮት አይደለም። ሼር ያደርጋል። ራሱን የቻለ ሼር ያደርጋል። አንድ መለኮት አለ፣ ያችን ነው የሚጋራ። እኔ ኖ እኔ ሼር ያደርጋል አያደርግም ሳይሆን እኔ የጠየቅኩት ጥያቄ ማለት ነው ምን መሰለክማ፣ መለኮት ነው ወይስ አይደለም? የጠየቅኩት ጥያቄ ወልድ አካላዊ ቃል ነው። አካላዊ ቃል ነው። አምላክነት አለው። አካላዊ ቃል ነው እኮ አገባኝ። እኔ አሁን እሱ አካላዊ ቃል ነው ወይስ አይደለም አይደለም የጠየቅኩት ጥያቄ። እኔ የጠየቅኩት ጥያቄ አካላዊ ቃል እኮ ማለት መለኮትነት አለው ማለት ነው። መለኮትነት አለው እያልኩ ነው። አካላዊ ቃል ነው ስለ መለኮትነት አለው እያልኩ ነው እንጂ መለኮት አይደለም። መለኮትነት አለው እና ምንድን ነው ልዩነቱ? መለኮትና አንድ መለኮት አለ፣ ያችን መለኮት ሼር ያደርጋል። አምላክ ነው ወይ? ያው አምላክ ነው። ስጋ ለብሷል። ያው ስጋ ለብሷል እኮ ወልድ። ይሄም አልንገርክ፣ ወልድ መለኮት ነው ወይስ አይደለም? ወልድ መለኮት ነው። ኦኬ ይሄ መለኮት ስጋ ለብሷል። በተለየ አካሉ ለብሷል። አዎ ወልድ። እሺ ስለዚህ መለኮት ስጋ ለብሷል። በተለየ አካሉ ነው። አሁን መለኮት የሚከፈል መለኮት የለም። ቅድም ነግሬሃለሁ ከመጀመሪያ የአብ መለኮት የወልድ መለኮት የሚባል የለም። ከሶስቱ አካል አንዱ አካል ግን ስጋ ለብሷል ብያለሁ። ኦኬ ቆይ እሺ ችግር የለም። ቀላል ጥያቄ ጠይቅ። ኢየሱስ አምላክ አለው? ከባድ አድርገው። ከባድ አምላክ ነው።
እሺ ያንተና የኢየሱስ አምላክ አንድ አይነት ነው ይለያያል? የኔን ኢየሱስ ለኔ አምላኬ ነው። ኖ ያንተ አምላክና የኢየሱስ አምላክ ይለያያል ወይስ አንድ አይነት? አይ ኢየሱስ አምላክ የለውም እኮ እሱ አምላክ የለውም፣ አምላክ ነው እሱ ራሱ አምላክ ነው። ኦኬ እሱ የቀደመውን ጥቅስ አውጣት አምላክ የለውም እያለ ችግር የለም ያውጣለ። እሺ ኤፌሶን ምዕራፍ 1 ቁጥር 3 የኢየሱስ ክርስቶስ አምላክ ይባረክ ይላል። ምን አለ? የኢየሱስ ክርስቶስ አምላክና አባት እሺ አምላክ ይባረክ ይላል። አምላኩ ማን ነው? በስጋ ስለፈጠረው የተፈጠረን ስጋ ስለተዋሃደ በስጋ ይፈጥረዋልና። ስለዚህ በዚህ መሰረት አምላክ አለው ማለት ነው አይደል? ለመለኮቱ ነው ያወራኝ። በስጋ የተፈጠረውን ያ እኛ እኮ በስጋ ስለሚፈጥረው የተፈጠረን ስለለበሰ አምላኬ ይላል። ስለምን መለኮትን ፈጠረኝ የሚል ያንተ ችግር የለውም። ኢየሱስ የተባለው አካል ስለዚህ አምላክ አለው ማለት ነው አይደል? ኢየሱስ የተባለው አካል አምላክ አለው አይደል? በተፈጠረው በለበሰው ስጋ በኩል ፍጹም ሰው ነው። እንደ ሰውነቱ አምላኬ ብሏል። የፍጹም ሰው ስለሆነ አሁን እኮ ያ ሰውነቱ ይሄ ሲናገር አምላኬ እያለ ሲናገር ጊዜ ሰውነቱ ብቻ ነበር ሲናገር የነበረው። መለኮት የለም አልተዋህደውም ማለት ነው አይደል? አላልኩም። ስለዚህ እንደዛ አላልኩም። አብሮት መለኮት ካለና ከተዋሃደው ስለዚህ ስጋውን መለኮቱን አብሮ እየተናገረ ያለው አምላኬ ወደ አምላኬ እያለ እየተናገረ ያለው ማለት ነው ወይስ ስጋ ብቻ ነው? የዛኔ መለኮት በደንብ አዳምጠኝ። እንደሰማው ቅድም መልሼልህ ነበረ። አምላኬ ያለ ስለምን ነው? ስለ ሶስት ነገር ነው። ወደ አምላካችሁ ሲል ስለምንድን ነው ስል አንድምታውንም አመተዋል፣ አይተነዋል። አምላኬ ያለ ስለ ፍጹም ሰውነቱ ወደ አምላኬ እየተናገረ ያለው ወደ አባቴ ያለ ደግሞ የባህሪ አባቱ ነውና ለምን አላደለም? እየተናገረ ያለው አካል ስለ ማንነት ነው፣ ስለ ምንነት አይደለም እየጠየኩሽ ያለሁት። እየተናገረ ያለው ያ አካል ስጋው ብቻ ነው እየተናገረ የነበረው አምላኬ ሲል የነበረው ወይንስ መለኮትም አብሮ ተዋህዶት ያለው መለኮቱም አምላኬ ሲል ነበር? መለኮት መለኮት ለስጋ ነው የተናገረለት። በመለኮት ለስጋ ለተዋህደው ስጋ። ስለዚህ መለኮትም አብሮ ነበር አይደለ? በሚገባ መለኮት አልተነጠለውም፣ መለኮት አልተለየውም። አዎ አንድ ጥያቄ ልጠይቀው። እሱ ጠይቄውሽ ከእነሱ ጋር አንቺ ጋር አላወራም። ከአንተ ጋር ጨረስ። ከአንተ ጥያቄ አንተ አይደለም አንድ ጥያቄ ልትመልስልኝ ፈልጌ ነው። እኛ ኢየሱስ እስከሚፈጠር ድረስ ወለድ ኢየሱስ ተወልዶ ነው። እስከዛ ድረስ እኛ አልተፈጠርንም ነው ወይ? እኔ ሁሌ ጥያቄ ነው የሚነሳው። ኢየሱስ ጌታ ከሆነ ፈጣሪ ከሆነ እሱ እስኪፈጠር ድረስ እኛ አልተፈጠርንም ነው? በጣም ጥሩ ጥያቄ ነው የጠየቀችን እህታችን። ምንድን ነው ያለች? ኢየሱስ ፈጣሪ ከሆነ እሱ እስኪፈጠር ድረስ እኛ አልተፈጠርንም ወይ ነው ያለ። የመጀመሪያው እኛ የኢየሱስ ክርስቶስ አምላክነት ኤግዚስት ያደረገው ከድንግል ማርያም ማህፀን ጀምሮ ነው ብለን አናምንም። ጥንት የነበረ ማስረጃ አለ በሚገባ። የዮሐንስ ወንጌል ምዕራፍ 1 ላይ ሁሉ በእርሱ ሆነ ያለ ኢየሱስ ክርስቶስ በስጋ የተገለጠ አምላክ እንጂ አምላክነቱ የሚጀምረው ከማርያም ማህፀን ነው ብለን እኛ አናምንም። በስጋ ተገለጠ ነው የምንል እንጂ እኛ ጥንት ሁሉ ነገር በእርሱ የሆነ ጌታ ነው፣ ፈጣሪ ነው፣ አምላክ ነው ኢየሱስ ነው እንጂ ከማርያም ማህፀን የተጀመረ አምላክነት አይደለም። እሺ ቆይ ፈጣሪ ሆኖ እንዴት በሰው ልጅ ፍጡር? አሁን ማርያም ናት፣ እንወዳታለን፣ እናከብራታለን፣ ግን ፍጡር ናት። እንዴት ከብጣሽ ስጋ ነው? አዎ ትክክል። አሁን እሱ ጥያቄ ነው የምንብኝ። እኔ አሁን ሁሌ ጥያቄ ምንም ችግር የለም ጠይቅ። ፈጣሪ ከሆነ እሱ ፈጣሪ ነው። ፈጣሪ ከሆነ እንዴት እሱ ማጸና እንዴት እንትላ ብጣሽ ስጋ ነው እንደኛ ምናምልከው? ቆይ አንዴ ፍላት የቅድሙ ፖይንት እየዘለለ ነው እሱ። አንተ ኢየሱስ ክርስቶስ አምላክ አለው ብለካል። ኢየሱስ ክርስቶስ አምላኬ ሲልና አንተ አምላኬ ስትል አንድ አይነት አምላክ ነው ወይስ የተለያየ አምላክ ነው አምላክ የምትሉት? ሳለ ነው ይሄን መልስ። በጣም ጥሩ። እሺ እንግዲህ ጳውሎስ ሲናገር ምን አለ? የጌታችን አምላክና አባት ይባረክ ብሎ ሐዋርያው ቅዱስ ጳውሎስ ተናግሯል። እኛ ደግሞ የምናምነው ምንድን ነው? ፍጹም ሰው ፍጹም አምላክ ነው ያለን። ፍጹም ሰው እኔ እሱን አልጠየቅኩም። የኢየሱስ አምላክና የአንተ አምላክ አንድ አይነት ነው ወይስ ይለያያል?
ስለሆነ ሁሉ አምላክ ነኝ ይላል እኮ። የአንተ አምላክና የእሱ አምላክ አንድ አይነት ነው ወይስ ይለያያል? የኢየሱስ አምላክና የአንተ አምላክ አንድ። ኢየሱስ ክርስቶስ እኮ አልተፈጠረም እኮ እሱ ኢየሱስ ክርስቶስ ፍጡር አይደለም። ፍጡር የሆነን ስጋና የተዋሃደ እንጂ አምላክና የኢየሱስ አምላክ አንድ አይነት ነው። ኢየሱስ ክርስቶስ ፍጡር አይደለም። ፍጡር የሆነን ስጋ ነው የተዋሃደ። ስለተዋሃደው ስጋ የፈጠረውን ስጋ ነው የተዋሃደው። ኦፍኮርስ የኛን ስጋ ነው የተዋሃደ። ስለ ስጋው ነው የሚነገር። ስለ ስጋው እየጠየቀኝ ከሆነ አዎ አይነት ነው። ይለያያል እንዴ? ስጋውንም እኮ የፈጠረው እርሱ እኮ ነው። ስጋውን ፈጥሮ ነው የተዋሃደ። እርሱ ፈጣሪ ነው። የስጋውን የፈጠረውን ስጋ ነው የተዋሃደ። ኦኬ። ስለዚህ ኢየሱስ ሲጸልይ የነበረው ለስላሴ ነው ማለት ነው። ኢየሱስ ክርስቶስ የሚጸልየው እኛን ተገብቶ ነው። ለአርአያነት ለቤዛነት ነው። መልስ ፈልጎ አይደለም። ወደ አባቱ ጸልዮ ከአርአያነት አንጻር ብቻ ሳይሆን ኢየሱስ ክርስቶስ መንፈስ ቅዱስ አምላኩ ነው። የባህሪው ህይወቱ ነው። መንፈስ ቅዱስ የባህሪ ህይወቱ ነው። እኔ አምላኩ ነው ወይ ነው የጠየቁት። መንፈስ ቅዱስ አምላኩ ነው። የባህሪ ህይወቱ ነው። የባህሪ ህይወቱ ነው እኮ ህይወቱ ነው። የባህሪ ህይወቱ ነው። ግን አምላኩ ነው ወይስ አይደለም? አይ የባህሪ ህይወቱ ነው። ህይወቱ ገባኛው። ህይወቱ እንደሆነ አውቄያለሁ። አምላኩ ነው። የባህሪ ህይወቱ ነው። በለበሰውም ስጋ እያልከኝ ከሆነ የለበሰውንም ስጋ ከሆነ አብ አክባሪ፣ አብ በልብነት፣ መንፈስ ቅዱስ በህይወትነቱ፣ ወልድ ደግሞ በክብር አክብረውታል ብያለሁ። ኧረ ተው ዙሪያ ጥምጥማት ሂድ። ኢየሱስ ክርስቶስ አብ አምላኩ ነው። በስጋ ይፈጥረዋል። በስጋ ፍጡር የሆነን ስጋ ተዋህዷል። በስጋ ለበሰው ስጋ በስጋ መንፈስ ቅዱስ አምላኩ ነው። በስጋ መንፈስ ቅዱስ አምላኩ ነው። ፈጠረ ስንል አብም ፈጥሯል፣ ወልድም ፈጥሯል፣ መንፈስ ቅዱስም ፈጥሯል። አንዳንዴ የፍጥረትን ለአብ ስለምንሰጥ እንጂ መንፈስ ቅዱስም ፈጣሪ ነው፣ ወልድም ፈጣሪ ነው። የፈጠረውን ስጋ ነው የተዋሃደ። የፈጠረውን ስጋ ነው የተዋሃደ። ስለዚህ መንፈስ ቅዱስ አምላኩ ነው ወይ? ለምን አትመልስልኝም? ዙሪያ ጥምጥም ለምን ትሄዳለህ? መንፈስ ቅዱስ የፈጠረውን መንፈስ ቅዱስማ የባህሪ ህይወቱ እኮ ነው አልኩ እኮ። መንፈስ ቅዱስ የባህሪ ህይወቱ ነው አልኩ። መንፈስ ቅዱስ አምላኩ ነው። መንፈስ ቅዱስ አምላኩ ነው ወይንስ አይደለም ነው እያለህ ያለው። መንፈስ ቅዱስ አምላኩ ነው ማለት እንችላለን? ይቻላል አይቻልም? መንፈስ ቅዱስማ የባህሪ ህይወቱ ነው። የባህሪ ህይወቱ ነው። መንፈስ ቅዱስ የክርስቶስን ስጋ አብም ወልድም መንፈስ ሶስቱም ስላሴ ናቸው አይደል የፈጠሩት? በመፍጠር አይለያዩም። አንድ ናቸው ሲፈጥሩ። አንዱ በአንዱ ህልው ሆኖ ስለሚኖር በጣም ጥሩ። ስለዚህ ፈጣሪ ደግሞ አምላክ ነው አይደል? ፈጣሪ አምላክ ከሆነ መንፈስ ቅዱስ የክርስቶስን ስጋ ከፈጠሩት መለኮት መካከል ከሆነ ስለዚህ አብ አምላኩ እንደሆነ ሁሉ መንፈስ ቅዱስም አምላኩ ነው አይደለ ለኢየሱስ ክርስቶስ። ምክንያቱም ስጋውን ከፈጠሩት መካከል አለበት። ምንድን ነው ያልጨርስ? ጠይቁኝ እንጂ መች ጠየቃችሁ? ወልድም ይቀራል። የራሱም አምላክ ራሱም ነው ማለት እንችላለን። ኢየሱስ ክርስቶስ ወልድም ለኢየሱስ ክርስቶስ አምላኩ ነው አይደል? ለስጋው የኢየሱስ ክርስቶስ መለኮት ራሱ እሱም ከመለኮት አካል አለበት አይደል? ከሶስት ስላሴ። ስለዚህ ራሱም ለራሱ አምላኩ ነው፣ ፈጣሪው ነው። በፍጥረት አምላኩ ነው እሱም ለራሱ። አስቡት በደንብ አዳምጠኛውን ልመልስ ልጠቅልል አድርጌ። ሶስቱም አብረው በጋራ ነው የፈጠሩት ኢየሱስ ክርስቶስ ስጋ። ቆይ ሶስት ፈጣሪ የለም አይደለም። ቆይ ኢየሱስ ክርስቶስ የተፈጠረ ማለት ከአዳም የመጣ ነው። ቆይ ይኸውልህ የኢየሱስ ክርስቶስን ስጋ ሶስቱም ናቸው የፈጠሩት ብለህና አልኩህ። ደረብብህ። አውራና ላውራ ደግሞ አውራ አንተ። የኢየሱስ ክርስቶስን ስጋ ሶስቱም ናቸው ሶስቱም ፈጠሩ አላልኩህም? አብ ፈጥሮታል አልፈጠረውም? እሺ አንዱ ነው የፈጠረው። አብ ነው የፈጠረው። ቆይ ልንገርህ። እኔ እንድትነግረኝ እኮ ነው እየጠየኩኝ ያለሁት። አዳምጠኝ። ከቶና መልስ። በመፍጠር አይለያዩም። እሺ አብም ወልድም መንፈስ ቅዱስም ናቸው የኢየሱስ ክርስቶስን ስጋ የፈጠሩት። ኦፍኮርስ በጣም ጥሩ። እንደሱ ከሆነ ስለዚህ ሶስቱም ናቸው የፈጠሩት ማለት ነው። ሶስት ፈጣሪዎች አሉ ማለት ነው። ሶስቱም ፈጥረዋል።
በመፍጠር አይለያዩም። በመፍጠር አይለያዩም። አንድ ነው በመፍጠር። እሺ ሰማይንም ምድርንም ሲፈጥሩ ጊዜ ሶስቱም አብረው ናቸው የፈጠሩት አይደለም? እንደው ጥሩ ጥያቄ አመጣልኝ። እንዴት ፈጠሩ ብለህ ብትጠይቀኝ ራሱ ደስ ይለኛል። ትክክል። በመፍጠር አይለያዩም። በጣም ጥሩ። ስለዚህ በጀማዓ ነው የፈጠሩት ዓለምን ማለት ነው አይደለ? በጀማዓ ነው የፈጠሩት ዓለምን። በጀማዓ የሚባል የለም። ሲፈጠር በአብ ልብነት ይታሰባል። እሺ ሲፈጠር በአብ ልብነት ይታሰባል። ሶስቱም አብረው ናቸው ወይ የፈጠሩት? በአብሮነት ነው ወይ የፈጠሩት ሶስቱም ነው ማለት ነው። ሁሱ አንተም ጥሩ ነበርክ። በቃ ተበላሽ። አሁንም እግዚአብሔርን አስለመዱ። አንተንም አዳምጠኝ፣ እኔን ላውራ እንጂ አሁን ምንድን ነው የተበላሸ? ጃስክ ንገረኝ፣ ምንድን ነው የተበላሸ? አላስወራኝ አልክ እኮ አንተ ራስህ እኮ ያልከር ነው የረገምኩት። ሶስቱም ፈጥረዋል ወይ በጀማ አልኩህ። አዎ ሶስቱም ፈጥረዋል አልከኝ። ይሄ መበላሸት ነው? በደንብ አዳምጥ። ይሄ መበላሸት ከሆነ ይህን እምነት ያስተማረ እምነቱ ነው የተበላሸው። ቆይ እንዳዳምጥ እሺ። ኢየሱስ ክርስቶስ እኔ ስለ እምነቴ ልንገርህ፣ ቅንጣት ታክል አንደኛ እኔ ልንገርህ ሁሱ፣ እኔ እንደው ዝም ብዬ ተራ ቀንጭብጫቢ አይደለም። እኔ መጽሐፍን አንብቤ ነው የመጣው። በስርዓት ልንገርህ፣ በስርዓት አስተምሮቱን ብታውቀው ትጠቀማለህ። አንተ አብ አምላክ ነው ወይ? አዎ። ወልድ አምላክ ነው ወይ? አዎ። መንፈስ ቅዱስ አምላክ ነው ወይ? በሚገባ አምላክ ነው። ሶስት አምላክ ናቸው ወይ? ሶስት አምላክ አይደሉም። አቤት ጀምረህ ትጠቀማለህ ብታውቅ እያልክ እየተናገርክ ነው። ገብቶሃል አይደለ? ይህን ቃል አትድገመሽ። እኔ ወንድ ልጅ አላመልክም በህይወት እያለሁ፣ ወረበል ከዕባ በህይወት እያለሁ ወንድ ልጅ አላመልክም በፍጹም። አምላክ አለኝ የሚልን አካል የኔ ወንድ ልጅ ነው አይምሮ እያለኝ አምላክ አለኝ እያለ የሚያስተምረኝን ሰው እኔ አላመልክም። እኔ ሰው ነኝ፣ አምላክ አለኝ፣ ከአምላክ ሰምቼ የምናገር ነው እያለኝ ሰው አይምሮ እያለኝ ሰው አላመልክም። ገብቶሃል አይደለ? ክርስቶስ አምላክ እንዳለው እያስተማረ እኔ ሰው ነኝ ያለ ሰው ብቻ አይደለም አምላክም ነህ ብላችሁ ተቃወማችሁት። ገብታችኋል? እኔ አምላክ አለኝ አለ። አምላክ ሰው ብቻ ነኝ ያለበትን ማስረጃ አስጠኝ። ኢየሱስ ክርስቶስ ሰው ብቻ ነኝ ያለበትን አዳምጥ። ኢየሱስ ክርስቶስ እኔ ሰው ነኝ ብሎ ተናግሯል አልተናገረም? እና ፍጹም ሰው አለ እኮ እኛ። ፍጹም ሰው ማን ካደ? ወንድ ልጅ ነው ወይ ያልከው? ድብን ያለ ወንድ ልጅ እኔ ሰው ነኝ እኔ ሰው ነኝ እንዳለ ሁሉ ስሜት አይሆንኩሽ። እኔ ሰው ነኝ ብሎ በግልጽ እንደተናገረ እኔ አምላክ ነኝ ብሎ በግልጽ ተናግሯል። የአምላክነትን ስራ ሰርቷል። አዎ ለአብ ያለው ደርሷል። አምላክ ነኝ ብሏል ወይ? በሚገባ። የቱ ጋር ነው እኔ አምላክ ነኝ ያለው? ትንሣኤና ሕይወት እኔ ነኝ ብሏል። ትንሣኤና ሕይወት እኔ ነኝ፣ እኔ በር ነኝ ብሏል። እኔ አምላክ ነኝ። ትንሣኤና ሕይወት እኔ ነኝ። እኔ አምላክ ነኝ ሕይወት እኔ ነኝ። በጌታ ትንሣኤና ሕይወት እኔ ነኝ፣ እኔ በር ነኝ። አምላክ ትንሣኤ አይደለም። አምላክ በርም አይደለም። ወደ እሱ እንመጣለን። ኢየሱስ ክርስቶስ እኔ አምላክ ነኝ ብሏል አላለም? እኔ ሰው ነኝ እንዳለ ሁሉ በግልጽ እኔ ሰው ነኝ ብሏል። ኢየሱስ እኔ አምላክ ነኝ ብሏል። ይኸውልህ በነገራችን ላይ አምላክ ነኝ ያለ ሁሉ ይመለካል። ለምሳሌ ፈርዖን አምላክ ነኝ እኔ አምላክ ነኝ አላለም አይደለ? እኔ አምላክ ነኝ አላለም አይደለ? እንዴ አምላክ መሆኑንማ የዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ እኮ ጴጥሮስ ቶማስ መስክሮልናል እኮ። እኔ አምላክ ነኝ ብሏል ወይ ኢየሱስ ክርስቶስ? መጨረሻ ጊዜ ከሱ ትምህርት ላሳይ። የዮሐንስ ወንጌል ላሳይ። የዮሐንስ ወንጌል አይሰማም እንደ ፈጣሪ። የቅድሙ ነጥብ ግን ተረሳ። የቅድሙ ነጥብ ግን ተረሳ። ቆይ እናወራለን። እንዳትረሳ አይደል? እሱ ነጥብ እኔ እንቅልፌን አልተኛውም በሱ። ቅድም ምን አለ? እኔ አምላክ ነኝ ብሏል ወይ? በቀጥታ ልክ እኔ ሰው ነኝ እንዳለ ስለው አዎ ብሏል። ከዚያም ታስለው እንዳለ የጥቅስ ማደረደረ። እኔ በር ነኝ ብሏል። እኔ መስኮቱን ብሏል አላልኩም እኮ። በር ነኝ ብሏል። እኔ ትንሣኤ ነኝ ብሏል። እኔ እንትን ነኝ ብሏል። እኔ አምላክ ነኝ ብሏል ወይ ነው ጥያቄው። ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ከአምላክ እየሰማችሁ የምነግራችሁ ሰው ነኝ አለ። ሰው ነኝ ብሎ በግልጽ እንደተናገረው እኔ አምላክ ነኝ ብሏል ወይ አላለም? ይልቁንስ እኔ አምላክ አለኝ ብሏል። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካቸው አድርጋለሁ አለ። በቃ አምላክ አለኝ ብሏል። ለማንኛውም ይሄ ነው ኢየሱስ ክርስቶስ አምላክ እንዳለው አስተማረ እንጂ የአምላክ ነኝ ሁሱ አንድ ነገር ልንገርህ።
ወንድ ልጅ አላመልክም ምናምን ላልከው እኔ ግን የሉቃስ ወንጌል ወናው ትጸንስ ወትወልድ ወልደ እነሆ ወንድ ልጅ ትወልጃለሽ ተብሏል። ኢየሱስ ክርስቶስ በስጋ የተገለጠው ወንድ ነው። ምንም የሚያሳፍርም የሚያሸማቀቅም ነገር አይደለም። ነገር ግን ወንድ ብቻ አይደለም። አሁን አንተ ላልካቸው ወደ አምላካችሁ ላልከውም መልስ ሰጥቻለሁ። ወደ አምላኬ ወደ አምላካችሁ ወደ አባቴ ወደ አባታችሁ መስጥቻለሁ። ወደ ፈጣሪያችሁ መልስ ሰጥቻለሁ አላልኩም። ወደ አምላኬ ወደ አምላካችሁ አድርጋለሁ ሲል ኢየሱስ ክርስቶስ ወደ ፈጣሪያችሁ አድርጋለሁ ለማለት ነው አይደል? በስጋ ይፈጥረዋልና አልኩህ እኮ እንዴ። እኛ እኮ ፍጹም ሰውነቱ ነው። ሰውነቱ እኮ የተፈጠረ ስጋ ነው ገንዘቡ ያደረገው። ቀጥሉ እንጂ ወደ ፈጣሪያቸው አድርጋለሁ የሚለውን መልሰሃል። እሱንም እኔ ነኝ ያሳየው። ክደህ ራሱ አይ ወደ ፈጣሪ አላለም ብለህ አዳም ትረጋ በለህ። አሁን ወደ ፈጣሪ ለማለት ነው ብለዋል ወይ ስልህ አላለም፣ እንደዛ ለማለት አይደለም ብለህ ነበር። ከዚያ እንድምታውን አውጥቼ ሳሳይህ አመንክ እንደገና። ጃ ቀጥሉ። ኧረ ሁሱን እኮ አነበዋለሁ እኮ እኔ አውቀዋለሁኝ እኮ በስጋ ይፈጥረዋልና ብዬ ያ ቀጥልሽ። ምን መሰለህ አሁን አብ አምላኩ ነው አልከኝ ስለፈጠረው፣ መንፈስ ቅዱስ አምላኩ ነው ስለፈጠረው። በስጋ በመፍጠር አንድ ናቸው። ስጋ በመፍጠር እኮ አይለያዩም። በመፍጠር አንድ ናቸው እኮ ስለፈጠረው አምላኩ ነው ወይ መንፈስ ቅዱስ? ተፈጠረ ሰውን በስጋ ክርስቶስ ባይዘው የተወለደ እንጂ የተፈጠረ አይደለም። የተወለደ ነው የኛ አምላክ። ስጋውን ስለፈጠረው መንፈስ ቅዱስ አምላኩ ነው ወይስ አይደለም? የተወለደ እንጂ የተፈጠረ አይደለም። በመፍጠር አይለያዩም። አንዴ ይጃባል። የተወለደ እንጂ የተፈጠረ አይደለም። አንዴ ተረጋጋ። የተወለደ እንጂ የተፈጠረ አይደለም ይላል። ማን? ኢየሱስ ክርስቶስም ማለት ነው። ወላሂ ላዚም ቆይ አንዴ። ቅዱስ አትናቴዎስን ታውቀዋለህ? አትናቴዎስን አውቀዋለሁ። በጣም ጥሩ። አሁን አትናቴዎስ ምን እንዳለ በዚህ ጉዳይ ላይ አንዴ ልንገርህ እስኪ። ላምብልህ። ቅዱስ አትናቴዎስ የት ሀገር ዜጋ ሰው ነበረ? አትናቴዎስ እኔ ሀገሩን አላውቀውም። አባት እንደሆነ አውቃለሁ፣ ቤተክርስቲያን አባት። በጣም ጥሩ። ግብፃዊ ነው። የእስክንድሪያ ሰው ነው። ግብፃዊ ነው አሉ። አትናቴዎስ አምላኩን ማን ነበር እያለ ሲጠራ የነበረው? አላህ እያለ ነው አይደለ? በአረበኛው ምንም ችግር የለም ይባላል። አትናቴዎስ አምላኩን አላህ እያለ ነበር የሚጠራ። አሁን እዚህ ቦታ ላይ ሀል ጀሰድ ሰይድ አልመሲሕ ለሁ ቢዳያ መክሉቅ የሚለውን ቅዱስ አትናቴዎስ ያው ስለዚህ ሲናገር ምን እንደሚል እንመልከት። አሁን ቅዱስ አትናቴዎስ ምን አለ? የኢየሱስ ክርስቶስ ስጋ ወይም ኢየሱስ ክርስቶስ ፍጡር ነው ወይንስ አይደለም የሚለውን በተመለከተ ሲናገር ለእርሱ ጅማሬና ፍጻሜ አለው ወይንስ የለውም እያለ ይህን ነገር ተጠይቆ ምን አለ? አርጁከ ያ ሰዲቂ አላ ተተሰረዐ ፊ ልኢጃባ ተረየት ቀሊላን ሐታ ተራ ወተስመዕ ረእየ ልከኒሰቲ ወልአባኢ ወልዓቅል ወልነተሳአል መዓን ማ ማዕና አልመክሉቅ። ይባል አባቶች፣ የቤተ ክርስቲያን አባቶች ስለ ኢየሱስ ክርስቶስ ስጋ ፍጡርነት ኢየሱስ ክርስቶስ ፍጡር ነው አይደለም ብለውን በተጠየቁ ጊዜ የመለሱትን እንድትረጋጋ መክርሃለሁኝ፣ እንዳትፈጥን መክርሃለሁኝ። አንዴ ተረጋጋና መጀመሪያ እናውራ፣ እነሄን ነገር በአንድነት ሆነን እናውራበት ይላል። ማ ማዕና አልመክሉቅ፣ ፍጡር ማለት ምን ማለት ነው የሚለውን ተመልከት። ማዕና አልመክሉቅ አነ ለሁ ቢዳያ ወነሽአ። ፍጡር ብሎ ማለት ለእርሱ ጅማሬ እና አጀማመር ያለው ነገር ነው። አንድ አካል ጅማሬ ካለው እና ፍጻሜ የሚያገኝ ከሆነ ባያገኝም ፍጻሜ ራሱ እርሱ ፍጡር ይባላል። ገብቶሃል አይደለ? ምክንያቱም ጅማሬ ኖሯቸው ፍጻሜ የማይኖራቸው ነገራቶች አሉ። ለምሳሌ ገነት፣ ገሃነም፣ ልክ እንዲሁ ሩህ፣ ሌሎችም ፍጻሜ እንዳይኖራቸው የተደረጉ ነገራቶች አሉ። እንዳጠቃላይ ጅማሬ ካለው ፍጡር ነው። ፍጡር ማለት አለ ቅዱስ አትናቴዎስ ጅማሬ ያለው ነገር ነው አለ። አይ እነ ሸይ አልመክሉቅ ውጅደ ፊ ዘመንን ሙዐየን። ፍጡር ብሎ ማለት በሆነ ጊዜ ላይ በሆነ ዘመን ላይ የተገኘ ግኝትነት ያለው ጅማሬ ያለው ነገር ፍጡር ይባላል አለ። ወቀብለ አን ዩጀድ ለም የኩን ለሁ አይ ውጁድ። ያ ነገር ሳይገኝ በፊት ምንም አይነት ግኝትነት የለውም ነበር። ይሄ ፍጡር ይባላል። ወኩሉ ሸይን ፊል ከውን ኩሉሁ የንጠቢቁ ዐለይህ ሀዛ ልወስፍ። እዚህ ዓለም ላይ ያለ ነገር ሁሉ ይህ መገለጫ በእርሱ ላይ ይገለጽበታል፣ ይስተዋልበታል። ክርስቶስ ታዲያ እዚህ ዓለም ውስጥ ከተገኘ አካል ነው እና እርሱ ፍጡር ነው ሌሎች ነው። ተመልከተው ምን ይላል?
فالكون كله ولذلك فالكون كله وكل ما فيه هو مخلوق لزيهم سيبال يه عالم بوستو ያለው ነገር ሁሉ ፍጡር ነው ምክንያቱም ጅማሬ ያለው ይህ ዓለምና በውስጡ ያለ ነገር ሁሉ حتى الملائكة الأطهار هم مخلوقين على ቅዱሳን መላእክቶች ወይንም ደግሞ ንጹሃን መላእክቶች ራሱ እነርሱ ምንድናቸው ፍጡር ናቸው አለ ولنعقب السؤال السابق بسؤال آخر من هو غير المخلوق يالتفتروا من دنا سيبال جزء غير المخلوق واحد يالتفتر ميبالو عند بتشانو هو الله الأزلي رسوم إذا العالموي يالنا ينبر هنا ورسو أملاك الله بتشانو على قدسات ناتيوس الكائن قبل كل الدهور والمقصود هنا اللاهوت فقط لا غير ولنتساءل السؤال الثالث هل جسد المسيح أزلي مثله مثل اللاهوت أهون الزي للأنيو مننا نصوتيا كيف ندنا على يا كريستوس سجاو እርሱ ልክ እንደ መለኮቱ ዘላለማዊ ነው ወይ ያለ የነበረ ነው ወይ ከላ አለ በፍጹም ይሄ ሊሆን አይችልም አለ ያርላ جسد المسيح ليس أزليا لكنه وجد في لحظة معينة من الزمن የክርስቶስ ስጋ እርሱ ምንድነው ያለ የነበረ ለዘላለም የነበረ ነው ተብሎ የሚገለጽ አይደለም ነገር ግን በሆነ ዘመንና ጊዜ ላይ የተገኘ ነገር ነው አለ ስለዚህ ፍጡር ነው ያለ ነው ምን አለ ቀጥሎ وهي لحظة بشارة رئيس الملائكة الجليل جبرائيل عليه السلام للسيدة العذراء የተገኘበት ጊዜ ክርስቶስ ስጋ መቼ ነው አለ መልአኩ ገብርኤል የጅብሪል عليه السلام ወይንም መልአኩ ገብርኤል ለድንግል ማርያም ያበሰረባት ጊዜ በዚያ ጊዜ የተገኘ ነገር ነውና የክርስቶስ ስጋ ፍጡር ነው ሊለና وقبول العذراء البشارة وحلول الروح القدس عليها ድንግል ማርያም ያንን በስራቱን የተቀበለችበት ጊዜ ልክ እንዲሁ በእርሷ ላይ መንፈስ ቅዱስ የሰፈረባት ጊዜ እያለ ተናገረ فمن هذه اللحظة بدأ بتكوين جسد المسيح قبل هذه اللحظة لم يكن هناك أي وجود لهذا الجسد المقدس በዚህ ጊዜ ነው የክርስቶስ ማንነት ስጋው የጀመረው አለ በሆነ ዘመን ላይ የተጀመረ ነገር ደግሞ ፍጡር ነው ብሎ አስቀምጦልሃል ቅዱስ አትናቴዎስ በጊዜ የተገደበ በሆነ ዘመን ላይ የተጀመረ ከሆነ ጅማሬ ካለው በፍጹም ያ ፍጡር እንጂ ሌላ ሊሆን አይችልም ማለት ስለዚህ የተፈጠረ ነው የተፈጠረ ምን አለ فمن هذه اللحظة ከዚህ ጊዜ ጀምሮ بدأ ጀመረ بتكوين ይቅርታ የተከወን جسد المسيح የክርስቶስ ስጋ يتجمر በዚህ ጊዜ وقبل هذه اللحظة ከዚህ ጊዜ በፊት ግን لم يكن هناك أي وجود لهذا الجسد المقدس ለዚህ ለተቀደሰ ስጋ ምንም አይነት ግኝትነት የለውም ነበር እሺ መጣ ከዚህ ጊዜ በፊት ምንም አይነት ግኝትነት የለው ነበር فهو لم يكن في السماء وعبر في احشاء البتول كما قال بعض الهراطقه ከፊል መናፍቃን እንደተናገሩት እርሱ በሰማይ ነበር ከዛ በድንግል ማርያም ማህፀን አልፎ መጣ የሚሉት ይሄ የመናፍቃን ንግግር ነው አለ فهو لم يكن في السماء ያ በድንግል ማርያም ውስጥ የነበረው ስጋ በሰማይ ላይ ነበር የሚሉት የመናፍቃን ንግግር ነው አለ ገብታችኋል ያ ስጋ በድንግል ማርያም ውስጥ አልፎ መጣ የሚባለው ነገር هذه يعني مقالة الهراطقة ولا قبل لحظة بتكوين بشهور ولا بأسابيع ولا بأيام ولا بدقائق ولا بثوان كان لهذا الجسد المقدس وجود يا يتقدس سجا بدنجل مريم كمجنيته بفيت كأمتات بفيت كارلم كورات بفيت أرى كسامت بفيت كساعات بفيت أندا بكذبت بفيتم كذاب بفيت دبر يتابر عندي كذاب بفيت دبر تبرو لجلس أي شيء رجيم ساعات كوياتشو يتابر جباك أنا عندي أباتي يتناقرون ينقر كأنلوت يا كدنجل مريم كمجنيته بفيت يا سجا كأمتات بفيت هنا ከወራትም በፊት ከሳምንትም ከቀናት ከሰዓት በፊትም የነበረ ነገር አይደለም ከዛ በፊት ግኝትነት የለውም ማለት وما دام على قبل ساتناسيوس وما دام هذا الجسد قبل يعني وجد في لحظة قد وجد في لحظة معينة فهو ينطبق عليه هذا الوصف ከዚያ በፊት ያ ስጋ ግኝትነት እስከሌለው ድረስ ይህ ፍጡር የሚለው መገለጫ በእርሱ ላይ ይስማማዋል አለ በቃ وأيضا نقول أن هذا الجسد مأخوذ من السيدة العذراء هون ليلا فطور نو يتباربت مكنيات ليلا نقر دقوا مدى تناقر من هذا وأيضا يعشانو زم بلان مكوتشانو أباتنا يعشانو نهر اللهم وأيضا وشتهم كارت مالتنا قد أباتو جاتشي عشان ما بايدو زم بلانو تكتلنا قتل እውነት ነው አሜን ነው وأيضا على ልክ እንዲሁ መለስ ብለን ነቁል አለ ቅዱስ አትናቴዎስ እንላለን አይደለም እንዲህ አለ أن هذا الجسد مأخوذ من السيدة العذراء ከድንግል ማርያም የተያዘ ስጋ ነው ብለን እናምናለን አይደለም እንዲህ አለ والعذراء مريم مخلوقة ድንግል ማርያም ደግሞ ፍጡር አይደለች እንዳለ ቅዱስ አትናቴዎስ
የክርስቶስ ስጋ ከድንግል ማርያም ነው የተወሰደው እንላለን አይደለን? የቅድስት ድንግል ማርያም ደግሞ ስጋ ፍጡር መሆኑን እናውቃለን አለ። ወልዐዝራ መርየም መክሉቃ፣ ድንግል ማርያም ደግሞ ፍጡር ነች። ፈማ ኡኪዘ ሚንሃ አዕኒ አልጀሰድ ፈሁወ መክሉቅ፣ ከእርሷ የተያዘ ነገር ደግሞ ፍጡር ነው ብሎ ተናገረ። ወማ ለም የኡኸዝ ሚንሃ አዕኒ ላሁት ፈሁወ ልኻሊቁ ልአዘልይ ገይረ ልመክሉቅ እያለ ይናገረ። ይህን ይመስላል። አንዴ ቁርስ በላ ነው። ቀጥሉላቸው። እጃ አለ፣ ኢምራ አለ፣ ኡስታዝ ሙዓዝ አለ፣ ሌሎቻቸውን ቀጥሉ። አይ ሁሱ አንዴ ትሄዳለህ። ሁሱ አንዴ ሁሱ ይሰማል። አንዴ ሁሱ ይሰማል። አለ አልሐምዱሊላህ። አንድ ክፍል ብቻ ልስጥህና ክርስቶስ አምላክ ስለመሆኑ ማለት ነው። ዮሐንስ መልእክት 1 ምዕራፍ 5 ቁጥር 20 ላይ ያለውን ክፈት እስኪ። ቀጥሉላቸው። አንድ ጊዜ አይ ይሰማል ድምጼ? ዮሐንስ መልእክት ምዕራፍ 5 ቁጥር 20 ኸይር ጃለህ መጀመሪያ የሳሎን ጉዳይ ለቀና ተቀጥላለህ። ጥሩ ቤት ቀጥለ ሀቢቢ ሀሳቡን ካሉ የሆነ ጫጫታ ውስጥ ገቡ። ሁላችሁንም ሰላም አለይኩም ወረሕመቱላሂ ወበረካቱ እያለሁ እንዴት ናቸው አጀማ? እንላ አልሐምዱሊላህ ኸይር። እሺ ጡርቤል ወረደ ሳልኖር ሰላም ብያለሁ። ኢብሮ አለ አልሐምዱሊላህ ሁሉ ሰላም ይመስገን። ሰላም ነው ወይ? እንዴት ነህ? እኔ ያለው አልሐምዱሊላህ። እንዴት ነህ አንተ? ሁሉ ሰላም? ማሻአላህ ማሻአላህ አለሁ። ኧረ ማሻአላህ ዳርዳር እያልክ ነው እንግዲህ። ይሄ ማሻአላህ በይናል። አይ እናንተም እኮ ዳርዳር እያላችሁ ነው። መጽሐፍ ቅዱስ ነው የምታነቡ። አንድ ቀን ትመጣላችሁ። እኛማ ይሄ ዳርዳር ከሆነማ ቆየን እኮ ያ አኺ። ዳርዳር ከተባለማ ስንቱን አስተማር ነው፣ ስንቱ ሰለም አልሐምዱሊላህ በዳርዳሩ። አይ ስንቶ ክርስቶስ ያልገባው ነው የሚሰልም ነው እንዴ? የገባው ነው እንጂ ሀቢቢ ቢሆን እኛ እስከ ዛሬ ጀለብያ ገዝቶልኝ ስንት ቀኑ መሰለህ? ቢሆንማ ስላልሆነ ነው እንጂ አመት ሞል ነው። ኢንሻአላህ ትለብሷለህ ሀቢቢ፣ አይቀርም ተገዝቶም አይቀርም። ሲጀምር እንደዛ ነው ሀቢቢ፣ ሲጀምር እንደዛ ነው። ኢንሻአላህ አሁን ዳርዳር ብለሃል። ኢንሻአላህ አይቀርም። ስማኝማ ቅድም ምን አልክ መሰለህ? ዓለምን የፈጠሩ ስላሴዎች ናቸው ብለህ አይደለ? በመፍጠር አይለያዩም ነው ያልኩኝ። ያው በመፍጠር አይለያዩም። ስለዚህ ፈጣሪዎቹ ስላሴዎች ናቸው። ፈጣሪዎች አንድ ፈጣሪ ነው ያለ። ፈጣሪዎቹ የሚባል የለም። አንድ ፈጣሪ ነው ያለ። በመፍጠር አይለያይም። አምላካችን ፈጣሪዎች ይባል አይባልም። አለው እንፋስ አለው። ፈጣሪዎች ይባል አይባልም። ፈጣሪዎች አይባልም። አንድ ፈጣሪ ነው ያለ። አንድ አምላክ ነው ያለ። እሺ ይሄን ተነብልኛለህ? ሰይፈ ስላሴ ላይ ነው። እኔ ሰይፈ ስላሴ አልቀበልም ብራዘር፣ ማንም የጻፈውን እንዴ። ምንድን ነህ አንተ? ኦርቶዶክስ ነው? ቤት ነህ? በኦርቶዶክስ ነኝ እኔ። ታዲያ እኔ አንተ መልክዓ ስላሴ መጽሐፍ ነው ዋሽቷል። ይህ ስላሴ ነው ቢሆንም እኔ ያን ያህል ከመጽሐፍ ቅዱስ ጠይቀኝ። በቃ ትችዋለሽ። ይሄኛውን መጽሐፍ ትቀበለዋለህ? ይታረማል። ይኸውልህ መጽሐፎቹ ስተትኖርባቸው ይታረማሉ። ይሄ መጽሐፍ ትቀበለዋለህ? እቀበለዋለሁ። እሱማ የሚሆነኝን እቀበላለሁ። የሚጣረስ ከሆነ አልቀበልም። እዚህ ጋር ምንድን ነው የሚለው? ምን ይላል? እስከ አንብባት። ቅድመ ዘመነ ስላሴ ዓለም ሳይፈጠሩ ሳይፈጥሩ በዚህ ጊዜ ተገኙ ባይባልም እሺ ጥንት በሌለው ዘመናቸው በአንድነት በሶስትነት ነበሩ። ኦፍኮርስ ትክክል ነው እሱ። ዓለምንም ከፈጠሩ በኋላ እሺ በአንድነት በሶስትነት ጸንተው ይኖራሉ። ትክክል ነው። ተፈጠሩ ይባል ወይስ አይባልም? በአንድነት በሶስትነት ይባላል። በአንድነት በሶስትነት ማሻአላ ተመለስክ። ስለዚህ ከፈጠሩ ይባላል። አሁን ቅድም ከፈጠሩ ይባል ነበር፣ አሁን ከፈጠሩ ይባል ብለሃል። ፈጣሪዎቹ እነማን ናቸው? በአንድነት ስላሴ በአንድነት ስላሴ በአንድነት ፈጠሩ። እሺ እጅ ላይ መጽሐፍ ቅዱስ አለ? እጅ ላይ መጽሐፍ ቅዱስ ይኖራል። ጠይቅ። እሺ ትንቢተ ኢሳያስ ክፈት። ትንቢተ ኢሳያስ ምዕራፍ ስንት ላውጣለህ? ምዕራፍ 42 ነው። 44 24 ኦኬ። አይ የምጠይቀውን ስለማውቅ እሱ 42 አንድ ነው እሱ
የገመትካት 42 እንደ ታውቃታለህ። እሷ ወሳኝ ነገር ናት፣ እናወራባታለን በኋላ። አሁን ገጠቀስኩልህ 44:22 ነው ካለ አንበው። አንተ ስለምን አንበው? እኔ ስለማውቀው በቃ ላይ አንበው ታውቀዋለህ። ማሻአላህ። እሺ እንደዚህ ይላል፣ ከማህፀን የሰራህ የሚቤዥ እግዚአብሔር እንደዚህ ይላል፣ ሁሉን የፈጠርኩኝ ሰማያትን ለብቻ የዘረጋሁ ምድርን ያጸናሁ እኔ እግዚአብሔር ነኝ። ከእኔ ጋር ማን ነበር ይላል። አዎ እና ትክክል ነው። ቃሉ ትክክል ነው ይላል። ማሻአላህ። ቃሉ ትክክል ከሆነ ጥያቄ በሚቀጥሉ አቀርባለሁ። ጥያቄ ምንድን ነው የሚሆነው? እግዚአብሔር በምንነት ስንት ነው? እግዚአብሔር አንድ ነው። በማንነት ስንት ነው? 3። እዚህ ጋር ከኔ ጋር ማን ነበር የሚለው ማን ነው? አብ ሲፈጥር ከሱ ጋር ማንም አልነበረም። ወልድ ቃሉ ነው። መንፈስ ቅዱስ ደግሞ ከኔ ጋር ማን ነበር ይላል። ወልድ ማንነት አለው ወይስ የለውም? እዚህ ጋር የሚናገረው ስለ ክብሩ ሲናገር ነው እንጂ ከኔ ጋር ማንም የለው። ወልድ እኮ ቃሉ እኮ ነው፣ መፍጠሪያው እኮ። አንዴ ያቆና አንዴ። ወልድ ማንነት አለው ወይስ የለውም? እኔነት የሚል አለው እንጂ ወልድ እኔነት የሚል ይሰንሳል። ስለዚህ ማሻአላ ማንነት አለው። እሺ መንፈስ ቅዱስ ማንነት አለው የለውም? እኔነት የሚል አለው። ፍጹም መልክ አለው የራሱ የሆነ። በጣም ጥሩ። እንደዛ ከሆነ እዚያ ከኔ ጋር ማን ነበር ያለው ማን ነው? አብ ነው እንደዛ ያለው። አብ ሲፈጥር ከሱ ጋር ማንም አልነበረም። የሚናገረው በቃል በወልድ ቃልነት ነው የሚኖረው። ከኔ ጋር ማንም አልነበረም ማለት ወልድ ማንነት አለው። ወልድ ማንነት ነው። ማንነት አለው። እዚህ ጋር ተናገረ። እግዚአብሔር ምንድን ነው ያለው? ከኔ ጋር ማን ነበር አለ? ከሱ ጋር ያ ነበረ። ይኸውልህ ከማህፀን የሰራ የሚቤዠኝ እንዲህ ይላል እያለ ይናገራል። ሰማያትን ለብቻ በዘረጋ ጊዜ እያለ ይናገራል። ይሄ ስለ አንድነቱ ሲናገር ነው። በነገራችን ላይ አብ ነው እንደዚህ ያለ። አብ ነው። እሺ አብ አለ። ከአብ ጋር ያ ነበረ። እኛ እኮ አብ ስንል በአብ ውስጥ ወልድ መንፈስ ቅዱስም አለ ነው። እዚህ ጋር ማንነት አላቸው። እግዚአብሔር ደግሞ ከኔ ጋር ማንነት ያለው የለም አለ። ማንነት ያለው የለም አለ እግዚአብሔር። ይኸውልህ ለምሳሌ አንደኛ ጢሞቴዎስ ምዕራፍ 6 እዚህ ጋር ቆመ እንደ አሉ እዚህ ጋር ቆመና እግዚአብሔር ምን አለ? ከእኔ ጋር ማን ነበር አለ። ወልድ ማንነት አለው። አንተ ደግሞ ማሻአላህ አለይክ በጣም ጀግና ነህ። እዚህ ጋር ተናጋሪው አብ እንደሆነ አምናል። አብ ምን አለ? ሰማያትን ለብቻ ይዘርግቻለሁ ለብቻ ያለ። ስለዚህ ከአብ ጋር ሰማያት ይዘረጋለ። ሰማሁ እኮ መጽሐፉን ስለማውቀው መለስኩ። ከአብ ጋር ሰማያት ይዘረጋለ በሚገባ ወልድ ዘርግቷል። እዚህ ጋር ደግሞ እግዚአብሔር አብ ለብቻ ነው የዘጋሁት አለ። እግዚአብሔር ደግሞ እዚህ ጋር ለብቻ ነው የዘረጋሁት አለ። ይኸውልህ ልንገርህ፣ እሱ በአውድ ስንፈተው እንዴት ነው ካልከኝ፣ ተናጋሪው ማን ነው? የሚናገረው በማን ነው ካልከኝ፣ በወልድ ቃልነት ነው የሚናገር። መንፈስ ቅዱስ እኮ እስትንፋሱ ነው፣ ህይወቱ ነው። ስለዚህ መነጣጠል ይሄ በአንድነቱ እየተናገረ ነው፣ በአምላክነቱ እየተናገረ ነው፣ በክብሩ እየተናገረ ነው፣ በኩነት እየተናገረ። ጥያቄ ግን እኮ እሱ አልነበረም። ጥያቄ የነበረው እግዚአብሔር ለብቻ ሰማያት የዘረጋሁት አለ። እዚህ ጋር ደግሞ አብ ነው የተናገረው። ጥያቄ ከአብ ውጭ ሰማያት የዘረጋለ? በመፍጠር በመመለክ የዘረጋ አለ በኛ እንዴ? አንድ ናቸው። የዘረጋለ ከአብ ውጭ? አንድ ረጋ በሉ። ከአብ ጋር ኧረ ረጋ በሉ። ሳን ነው ለምን ትጮኻለህ? ከአብ ጋር ሰማያት የዘረጋለ በሚገባ። እዚህ ጋር ደግሞ እግዚአብሔር ለብቻ የዘረጋሁት አለ። ዋሽቷል ወይስ አላሸም? እንዳገባቡ ነው የምንተረጉመው። ለብቻ ነው ያለው። በፈለከው ተርጎም ለብቻ ነው ያለው። ነው ለብቻ ነው ያለው። መጀመሪያ ከመላጻር እንዳለ ይኸውልህ፣ እሱ ከመላጻር እንዳለ ነግሬሃለሁ። እሱን ያልከው አንተ ነህ ያልከው። አንተን ሀሳብ አልቀመጥም። አንዴ የምታርገው ከዛ ትቀጥላለህ። ያ ጀማዓተል ኸይር በጣም በዚህ ጀግና ሰው ነው። ለምን መሰላችሁ? እዚህ ጋር ተናጋሪው አብ እንደሆነ አምኗል። አብ የሚናገር ከሆነ አብ ምን አለ? እኔ ብቻዬን ሰማያትን ለብቻ ዘርግቻለሁኝ ምድርንም አዝቻለሁኝ ከኔ ጋር ማን ነበር አለ። አብ ከኔ ጋር ማን ነበር? ብቻዬን ነበርኩኝ አለ። ከዚህ በላይ ማስረጃ እንፈልጋለን አንፈልግም? በቂያችን ነው። አብ ብቻ ፈጣሪ እንደሆነ በተዘዋዋሪ ወልድ ፈጣሪ አይደለም ማለት ነው። ለምን? ወልድ ራሱ የቻለ ማንነት እንዳለው አምነዋል። ወልድ ማንነት ካለው ደግሞ እዚህ ጋር አብ ብቻዬን የፈጠርኩት ብሏል። አሁን ያዝና ስለዚህ ቆይ አንዴ ጥያቄ ላቅርብ
ጥያቄ እንደሚቀጥለው ነው። በዚህ ቃል ብቻ አብ ፈጣሪ እንደሆነ አሳይቻለሁ። አንተ ደግሞ ስላሴዎች ናቸው ብለሃል። ጥያቄ የሚሆነው ስላሴዎች አምላክ እንደሆኑ ሶስቱ አካል አምላክ እንደሆኑ ማስረጃ አቅርብልኝ። እኛ አብ ስንል የሶስት የአካል ስም ነው። አብ እግዚአብሔር ስንል ምን እያልን ነው ማለት ነው? አብም ወልድም መንፈስ ቅዱስም ነው የምንል እኛ። እግዚአብሔር የሚለው አብ እግዚአብሔር ስንል ምን እያልን ነው ማለት ነው? ሚውታር ግልጽ የሆነ ምንፍቅና ምንም ምንፍቅና አይደለም። ምንም ምንፍቅና አይደለም። እግዚአብሔር የሚለው አብም ወልድ መንፈስ ቅዱስም የሚለው ነው። ውሸት ማስረጃ። እግዚአብሔር አንድነት ስም ነው። እኛ እግዚአብሔር ስም እንደዛ ነው። እግዚአብሔር ስም የሚለው አንዴ አብ ነው ያልከው። አብ የሚለው የወልድ የመንፈስ ቅዱስ ስም ብላ የትኛው ቦታ ቤተክርስቲያን እንደዛ አስተማረችው? እግዚአብሔር ማለት ለእኛ እግዚአብሔር ስንል ታዲያ አብ ነው ያልከው። ኖ አብ ነው ያልከው፣ አትቀይር። ምንድን ነው የሚል መጽሐፉን እግዚአብሔር ማለት ለእኛ የአንድነት የሶስትነት የአንድነት ስም ነው። ማስረጃ የትኛው ቦታ ነው ቤተክርስቲያን? ስማኒ አትደጋግም። አንድ ቃል አትደጋግም። ቃል መደጋገም የለብም። አዳምጠኝ። አብ የሚለው ስም የወልድም የመንፈስ ቅዱስ ነው ብለሃል። ይሄ ደግሞ ግልጽ የሆነ ምንፍቅና ነው። ማስረጃ አቅርብ። ወላሂ ቤተክርስቲያን ስም እንደዚያ አታስተምርም። እግዚአብሔር የሚለው ስም አብ ነው ያልከው አሉ። አብ ነው ያልከው ኖ እግዚአብሔር ያልክም አንተ አብ ነው ያልከው። አትዋሽ። እግዚአብሔር የሚለው ስም ኖ አብ ነው ያልከው። መጀመሪያ አብ ያልከው ታስተምራለህ ነው። ዳህጸልሳን በቃው ታስተምራለህ። ማሻአላህ አላሁ አክበር። ቀና መሰጋ እንደዚህ እየተያረምን እንሄዳለን። እሺ አብ የሚለው የማን ስም ነው? የአብ ስም አይደለ? በስም አብ የራሱ ስም ነው። በጣም ጥሩ። እዚህ ጋር ደግሞ አብ ብቻዬን የፈጠርኩት አለ። ብቻውን ከፈጠረ ሌላ አምላክ የለም ማለት ተዘዋዋሪ። ስለዚህ መንፈስ ቅዱስም አብ ወልድም አምላክ አይደሉም ማለት 4 ነጥብ። ይሄን ካሳምኛለሁ። አሁን ቀጥሎ ምን ታደርግልኛለህ? ቆይ አንዴ ረጋ በል። ምን ታደርግልኛለህ? አብ ወልድ መንፈስ ቅዱስ አምላኮች እንደሆኑ ማስረጃ አቅርብልኝ። አምላኮች የሚል አምልኮ አለን እኛ። አምላኮች አይደለም እኛ። በአካል ሶስት ሲሆን ምንድን ነው የሚባሉት? በአካል ሶስት ከሆኑ እኛ ምን በአካል ሶስት ናቸው እንጂ ሶስት አምላኮች እንላለን። በአካል ሶስት ምንድን ናቸው? ራሱ እኔነት የሚል ሴንስ ያለው ሶስቱ ምንድን ናቸው? ሶስቱም ናቸው። እኔነት የሚል ሶስቱ ምንድን ናቸው? ጥያቄ እኔነታቸው ሳይሆን ምንድን ናቸው? እነሱ በምንነት አካል ናቸው። ሶስት አካሎቹ ምንድን ናቸው? ሰው ናቸው? ምንድን ናቸው አካሎቹ? አካል ናቸው። እኔ የሚል አካሎቹ ምንድን ናቸው? ሰው ናቸው ወይስ የእንስሳ አካል ናቸው? የምን አካል ናቸው? የእንስሳ አካል ሳይሆን እኔ የሚል አካል ናቸው። ሶስት አብ የራሱ አካል አለው። አካሉ ምንድን ነው? የራሱ አካል አለው። እነዚህ አካሎቹ ምንድን ናቸው? አካሎቹ ምንድን ናቸው? ሰው ናቸው? ምንድን ናቸው አካሎቹ? አምላክ ምን? አንድ አምላክ አወጣ አምላክ ናቸው ነው። እሺ አንድ አምላክ ወላሂ ወጣለች። እሺ አሁን ማስረጃ በቃ ለምኑ ሶስት አምላኮች ምንበትን ማስረጃ ሶስት አምላክ ያቀርብልሃል። ቤተክርስቲያን ሶስት ጌቶች እንደምትል አንተ ሶስት አምላኮች የሚል አንተ ሶስት ጌቶች የሚል ያቀርብልሃል። በጣም ብዙ ማስረጃዎች አሉ። ሶስት ጌቶች ማለት ሰይፈ ስላሴ ላይ ያለ ሶስት ጌታ ማለት በለየብቻው ቅውም የሆነ ማለት ነው። አትቸኩል። መጽሐፈ ሚስጥር ላይ ነው ያለው። አትቸኩል። አንተ ሶስት ጌቶች ቢልም ሶስት ጌቶች ሶስት አምላኮች ማለት አይደለም። ሶስት ጌቶች ሶስት አምላክ ጌታ ማለት አምላክ ከመብል ይመጣል። ሶስት ጌቶች የሚል ሶስት አምላኮች የሚል አንተ አሳየን። ሶስት ጌታዎቹ ምንድን ናቸው? አምላካቸው አይደለም። ጌታዎች የሚል በየራሳቸው ቅውም መሆናቸውን ነው የሚያሳይ። አንዴ አይደለም ጌታ ማለት ትርጉም አምላክ ነው ወይስ አይደለም? ምን ማለት ጌቶች ማለት ነው? ጌቶች የሚለው አምላክ በሚል ይመጣ አይመጣም? እኔ በሚለው ግስ በማንኛው ግስ ነው የምታመጣው? የለም እንደ ሶስት ጌቶች ብሎ ሶስት አምላኮች የሚል የለም። እሱን አልጠየቅም። ምንም እየገባህ አይደለም። አዳምጥ። ጌታ የሚለው አምላክን ተክቶ ይመጣል ወይስ አይመጣም? ጌታ የሚለውማ በብዙ ነገር ይመጣል። ጌታ ለባለቤትነት ይመጣል፣ ለአምላክነት ይመጣል። በጣም ጥሩ። እዚህ ጋር ሶስት ጌቶች ስላቸው አምላክነት ገልጸው አይደለም። አንበው እስከ መጨረሻው። ዛሬ ሶስት ጌቶቹ በድንኳን ውስጥ እንደተስተናገዱ እንዲሁ የዳዊት ልጅ በሆነችው በድንግል ዘንድ አንዱ ለማጽናት፣ አንዱ ስጋን ለማዋሃድ፣ አንዱ ደግሞ ለመጋረድ ተስተናገዱ ይላል። ዳግመኛ ሶስቱ የተስተናገዱት እነማን ናቸው? አብርሃም ቤት ስላሴ ከተስተናገዱት ስላሴዎች ምንድን ናቸው ማለት ነው? ሶስት ጌቶች ናቸው አይደለ? በሶስትነት ተገለጠ። አዎ ሶስትነቱን ሲል ሶስት ጌቶች ናቸው አይደለ? አዎ ጌቶች ማለት አምላኮች ማለት አይደለም። እሺ ጌቶች እዚህ ጋር በምን ትርጓሜ የመጣ ጌቶች የሚለው ቃል? ጌቶች ይኸውልህ አምላኮች የሚል ነው። ምን የማናመጣው ጌቶች ትርጉሙ ምንድን ነው?
ጌቶች አምላክ ማለት አይደለም። በየራሳቸው ቅውም መሆናቸውን በየራሳቸው ቅውም አብ የራሱ የሆነ ፍጹም መልክ ፍጹም አካል መኖሩ አሁን ቀላል ነው፣ ችግር የለም። ያቅርቤያለሁ በቃ እኔ ጌታ እንደተባሉ ጌታ ማለት ደግሞ አምላክ እንደሆነ አምነህልኛል። አሁን አንተ ምን ታደርግልኛለህ? ቆይ አዳምጣልኝ። ሶስቱ አካላት አምላክ እንደሆኑ ማስረጃ አቅርብልኝ ከመጽሐፍ ቅዱስ። ሶስቱ አካላት አምላክ እንደሆኑ ከመጽሐፍ ቅዱስ ማስረጃ። ለምሳሌ ምን የሚል ማስረጃ ላንጣለህ? የፈለግከው ማስረጃ ብቻ ግን ሶስቱ አካል አምላክ እንደሆኑ ያሳይ። የምሳሌ የማቴዎስ ወንጌል ሶስት አካል ለመሆናቸው በስም ስለመጠቀሳቸው የማቴዎስ ወንጌል ምዕራፍ 20 ቁጥር 19 ላይ በስም መጠቀሳቸው አይደለም ጥያቄ። ሶስቱ አካል አምላክ እንደሆኑ ሶስት አካል አብን በአካል እንዳለ ወልድን በአካል እንዳለ እናውቃለን። ሶስቱ አካል አምላክ እንደሆኑ ብለውም ደግሞ አንድ አምላክ እንደሆኑ አሳምነኝ። እኔ ሶስት አካላት እንጂ ሶስት አምላኮች ሆነ አልኩም እኮ ሶስት አካላት ሶስት አካል ነው ያልኩህ። ሶስት አካል እኔ የሚል ሶስት አካል አምላክ ናቸው። ኧረ አዳምጡኝ አንዴ ፕሊዝ። አንድ ቃል አይደጋግሙሽ አሉ። አዳምጡኝ አንዴ። አንድ ቃል አይደጋግሙሽ ፕሊዝ። ግልጽ ነው ሀቢቢ። አንድ ቃል መደጋገም የለውበትም። ገብተውኛል። እኔ አምላክ አይደጋግሙብኝ። እንደዛ ሲሆን ይጮህብኛል ጆሮዬ ላይ እና ትንሽ ራቅ ብለው ያው እሺ። ጥያቄያችን ሶስቱ አካል አለ ወይስ የሉም አይደለም። ሶስቱ አካል አምላክ እንደሆኑ ቅድም ተስማምተናል። ሶስቱ አካል አምላክ ከሆኑ ጥያቄያችን አብ፣ ወልድ፣ መንፈስ ቅዱስ የሚባል አምላክ እንዳሉ ማስረጃ ስጠኝ ከመጽሐፍ ቅዱስ። ወይም ደግሞ አምላክ አይደለም። ሶስት አካል አምላክ ናቸው ካልኩኝ እኮ ከክርስትና ወጥተው ሶስት አምላክ እኮ ብለሃል። ሶስት አካላት ነው ያልኩት። እሺ ወደኋላ ልመለስልህ። ስላሴ በአካል ስንት ናቸው? በአካል ሶስት። ሶስት ምንድን? ሶስት አካል። ሶስቱ አካል ምንድን ናቸው? ሶስት አካል። ሶስቱ አካል ምንድን ናቸው? ሶስቱ አካል ቃል፣ እስትንፋስ፣ ልብ። እኔ ማን ናቸው አልኩ። ምንድን ናቸው? ጥያቄውን በደንብ አዳምጥ። ምንድን ናቸው? ቃል፣ እስትንፋስ፣ ልብ። እሱ ማን ናቸው ነዋ። ማን ናቸው እኮ የምትመልስ እሱ መልስ። ጥያቄ ማን ናቸው ቢሆን ትክክል ነው። ጥያቄ ምንድን ናቸው? ሰው ናቸው? ምንድን ናቸው? እኔ የሚል አካል መገለጫ አካል እኔ እንደሚወሳቸው ግን ምንድን ናቸው? እኔ ይላሉ ግን ምንድን ናቸው? እኔም እኮ እኔ ይላለሁ። አንተ ምን ትላለህ? ጤንዛ ምን ይላል? ጥያቄያቸው እኔ ይላሉ ሰው ምንድን ናቸው? ምንነታቸው ምንድን ነው? ምንነታቸውማ አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ ደግሞ ሕይወት እስትንፋስ ነው። እነሱ ማንነታቸው ነው። ማንነታቸው አብ ቃል ነው፣ አብ አባት ነው ይባላል። ማንነት መገለጫቸው ማለት ጥያቄ መገለጫቸው ሳይሆን አባትነት ሳይሆን ይባላል። ጥያቄያችን ምንነታቸው ምንድን ነው? ሰው ናቸው? ምንድን ናቸው? አካል ናቸው። አካልማ ሰማሁኝ እኮ። አካሎቹ ምንድን ናቸው? እንዴት አካሎቹ ምንድን ናቸው ስትለኝ ያ ስማኒ አካል እንደሆነ ሰምቻለሁ። አካልማ አካል ናቸው። እኔም አካል አንተም አካል ነህ እኮ። ጥያቄያችን አካሎቹ ምንድን ናቸው? ሰው ናቸው? ሀ ሰው ናቸው። ለ አምላክ ናቸው። ሐመር ውሃ አይታወቁም። ምረጥልኝ። ስላሴ በአካል ሶስት ናቸው ብያለሁ። በመለኮት አንድ ናቸው ብያለሁ። ሶስት አካል ምንድን ናቸው? ልብ፣ ቃል፣ እስትንፋስ። እሱ ምንነታቸው ነው። እሱ ማንነታቸው። ጥያቄ ምንነታቸው ነው። ምንነታቸው ምንድን ናቸው? ተምረህ ነው በቃ ሀቢቢ ነው ኢብራሂም ሳልኖር አለ የመጨረሻ አንዴ ሁሱናስ ጨርሰዋል። ከኔ ጋር ኢምራን ይቀጥል። ሳልኖር አለ ያው ነገር ተዘግቶ እሱ የለም ወጥቶ መሰለኝ። ኢምራን ሶስት አምላኮች ላድርገው መጽሐፍ ቅዱስ ላይ ሶስት ጌቶች ላድርገው መጽሐፍ ቅዱስ ላይ መተርጎም መግረው ይችላል አለው። እሺ እያለ ያለው ምን መሰለህ? አንተ እየመለስክ ያለው ማንነታቸውን ነው። እሱ ደግሞ እየጠየቀ ያለው ምንነታቸውን ነው። አንተ ለምሳሌ ምንድን ነህ? አንተ ሳልኖር ሰው ነህ አይደለ? እኔማ ሰው ነኝ። እኔ በጣም ጥሩ። አብ ወልድ መንፈስ ቅዱስ ምንድን ናቸው? አካል። አምላክ አይደሉም? በምንነት ነው የምጠይቀኝ? በአምላክማ አብ ወልድ መንፈስ ቅዱስ ከሆነ አብም አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው። በቃ እሱ ኢምራን መልሶልሃል። ጀዛከላ በቃ ሳለው አምላክ ናቸው። አሁን አምላክ እንደሆነ ከተስማማ ሁሱ ግን ይመች ማሻአላህ ከለገኝ ማንዴ። እሺ አሁን ጥያቄ ማስረጃ ቀርብ ከመጽሐፍ ቅዱስ ምን የሚል ሶስቱ አካል አምላክ እንደሆኑ። አንድ አምላክ ነው ያለ፣ አንድ አምላክ ነው። ሁሱ ተመለስ። አሁን አልከኝ አይደል? አብም አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስ አምላክ ነው ብለሃል አይደል እንዴ?
እንዴ ታዲያው ግን አንድ አምላክ ነው የምናመልክ፣ ሶስት አምላክ አይደለም። የየራሳቸው መለኮት የላቸውም። እሱ ላይ እመጣለን። የየራሳቸው መለኮት የላቸውም። ሶስት እንደሆነ አሳምናለሁ። አሁን ጥያቄያችን አብ አምላክ እንደሆነ፣ ወልድ አምላክ እንደሆነ፣ መንፈስ ቅዱስ አምላክ እንደሆነ ብሎም ደግሞ አንድ አምላክ እንደሆነ ማስረጃ አቅርብ። አንድ አምላክ ለመሆኑ አንደኛ ጢሞቴዎስ ምዕራፍ 6:6 ላይ ስለ አንድ አምላክ ይናገራል። ሶስት ለመሆናቸው ደግሞ አብም ወልድም ደግሞ የዮሐንስ ወንጌል የማቴዎስ ወንጌል ምዕራፍ 20:19 ላይ ይናገራል። 28:19 ምን ይላል? ከመጀመሪያ አብ ወልድ መንፈስ ቅዱስ ብሎ ሄዱ ደቀ መዛሙርት ያሉባቸው አዛ ላይ አምላክ ናቸው ይላል። ወልድ መንፈስ ቅዱስ ታዲያ ምንድን ናቸው? አብ ምንድን ነው? አምላክ አይደል እንዴ ይላል። ያሳየኝ የት ቦታ የትኛው መስመር ላይ? እሱን ጥቅስ ገማ ካራክት ማቴዎስ እና ምንድን ነው የሚል አንበው። እኔ እንጃ ምንነታችሁ አልተቀመጠም። የሚለው ምንድን ነው? ሂዳችሁ በአብ በወልድ መንፈስ ቅዱስ ማጥምቁ ነው እንጂ የሚለው አምላክ ናቸው የሚለው ከየት እናገኘው? አብ ምንድን ነው? አብ ምንድን ነው? ምንገኝ ማስከነ ማስረጃ አድርገህ አይ እኮ አብ ምንድን ነው? አብ ምንድን ነው? አብን የምታምናው አንተ ነገኝ በማስረጃ። አሁን እኮ ጠያቂ ነኝ አኺ፣ ጠያቂ ነኝ። እየነገርኩና አብ ምንድን ነው? አብ ምንድን ነው? መልስልኝ። መዛኔ ጥያቄ አብ ምንድን ነው አይደለም። ሶስቱ አካል አብ ወልድ መንፈስ ቅዱስ አምላክ እንደሆነ ማስረጃ ቅድመ የተባልከው ታዲያ ምንድን ናቸው? ምንድን ናቸው? አንተ መጽሐፍ ቅዱስ ይቀር ምንድን ናቸው ታዲያ? ኢየሱስ ከሆነ ኢየሱስ አምላክ አይደለም የምትል ነው። በቃ ልመልስልሽ። ኢየሱስ ከሆነ ኢየሱስ የአላህ ባሪያ ነው። አብ ደግሞ የተባለው ከሆነ አባት የተባለው የኢየሱስ ፈጣሪ ነው። ተመለሰልህ? አሁን እሱ ያንተ ፍልስፍና ነው። ጠየቀኝ እኮ መጽሐፍ ቅዱስ ነው እንጂ ያለው መጽሐፈ ምሳሌ ምዕራፍ 8 ላይ ኢየሱስ ፍጡር ነው ይላል። ለሱ በስጋው የተነገረ ነው። በስጋው አይደለም። በመለኮት ተፈጠረ አታሳየኝ። ቅድመ ዓለም ነው የሚያወራው። አዳምጠኛ እንዴ! ስለ ቅድመ ዓለም ነው የሚያወራው። እሱ ላይ እንመጣለን። አንተ መጀመሪያ ማስረጃ ቅርባ። ስላሴዎቹ ያስረዳ መጀመሪያ። አንተ ነገርኩህ እኮ እኔ ማቴዎስ ወንጌል ጠቀስኩልህ እኮ። እሺ ማቴዎስ ወንጌል ደግሜ ላንብብልህ። እንደዚህ ይላል፣ አሕዛብን ሂዳችሁ በአብ በወልድ በመንፈስ ቅዱስም አጥምቁ አይደለ? አጥምቁ ሂደው በአብ ወልድ በመንፈስ ቅዱስም ሐዋርያት በኢየሱስ ስም ነው ያጠመቁ። አመሰግናለሁ። በአብ ወልድ መንፈስ ቅዱስ አጥምቀው ያውቃሉ? ሲያጠምቁ አጠምቀህ በአብ ተብሎ ነው። በኢየሱስ ስም ያጠመቀ የለም። በነገራችን ላይ ስትጠመቅ አንድ ሰው አጠምቀህ በአብ አጠምቀህ በወልድ አጠምቀህ በመንፈስ ቅዱስ ነው የሚባለው። የትኛው ሐዋርያ እንደዛ ያጠመቀው? ማንም ሰው ሲጠመቅ እንደዛ ነው የሚጠመቅ። የትኛው ትለኛ? የትኛው ሐዋርያ? ጥያቄ ስለ ሐዋርያት ነው። ሐዋርያት በአብ ወልድ አሁን ድረስ ጥምቀት እንደዛ ነው። ማስረጃ የትኛው ሐዋርያ ነው? ጥያቄ ነው። አሁን ጥምቀት እንደዛ ነው የሚጠመቅ። ጥምቀት እንደዛ እንደሆነ አውቃለሁ። ጥያቄ የትኛው ሐዋርያ ነው በአብ በወልድ በመንፈስ ቅዱስ አሁን ድረስ ያለችው ሐዋርያት ቤተክርስቲያን? አሁን ድረስ ያለችው እኛ እኮ ከ12ቱ ሐዋርያት የትኛው ሐዋርያ ነው በአብ በወልድ በመንፈስ ቅዱስ ያጠመቀው? በነገራችን ላይ በኢየሱስ ክርስቶስም በኢየሱስ ስም ያጠመቁበት ምክንያት በኢየሱስ ስም አብ የላከበት አልጠየኩም። ልንገርህና አልጠየኩም ሳኖር ሀቢቢ አንተ እንደምትፈልገው እንዴት ይሆናል? ይሄ የሚባል መሰለህ በተዘዋዋሪ ስልታዊ ማምለጥ ይባላል። ስልታዊ መፈግፈግ ይባላል። አታፈግፍግ። ተመለስ ወደ ጥያቄ። ጥያቄ ምንድን ነው? ከ12ቱ ሐዋርያት አዳምጥ እባክህ። ከ12ቱ ሐዋርያት የትኛው ሐዋርያ ነው በአብ በወልድ በመንፈስ ቅዱስ ስም ያጠመቀው? አጥምቁ ተብሎ ታዘዋል? አልታዘዙም? ታዘዋል። በማቴዎስ ወንጌል መሰረት አጥምቀዋል። ግን ያጠመቁ በኢየሱስ ስም ነው አልኩ። እኔ በኢየሱስ ማጥመቀው አይደለም ጥያቄ። በአብ በወልድ በመንፈስ ቅዱስ ማጥመቀዋል ሐዋርያት? አሁንም ሲጠመቅ ሰው የሚጠመቀው በአብ በወልድ በመንፈስ ቅዱስ ነው። ስለ እናንተ አልጠየኳችሁም። ስለ ሐዋርያት የሐቢቢ ስለ ሐዋርያት አልጠየኩም። እኔ የፈለግከው አንተ ከፈለግ በእኔ ስም አጥምቅ መብትህ ነው። ሐዋርያት በአንተ ስም የሚጠመቅ ነው። አንተ ጣዖት ነህ እንደ አንተ በአንተ ስም ያጠመቅ። እኔማ ሰው ነኝ፣ ያው እንደ ኢየሱስ ማለት ነው። ኢየሱስ የተጠመቀ አይደል እንዴ? እሺ ያው ኢየሱስ ፍጹም ሰው ፍጹም አምላክ እኮ ነው። ማስረጃ የለም። ኢየሱስ ፍጹም ሰው ነው። ወላሂ ኢየሱስ ፍጹም ሰው ብቻ ነው። ፍጹም አምላክ ማስረጃ አንተ ፍጹም ሰው እንደሆነ እኔ አንተ ፍጹም ሰው ብቻ ነው የሚል አንተ በጣም ብዙ አቅርብልሃለሁ። በጣም ብዙ አንተ ኧረ መጀመሪያ ልመልስልኛ። የኔን ሳምንት ወዴት የምትሄደው? ምን ነካ? እያመለከ እንዲ ያለ መለስኩልህ እኮ እኔ አልመለስኩልህ። እኔ ደግሜ ልጠይቅህ። መቀበል መብት ነው። እሺ አልፎኝ ሆነ ደግሜ ልጠይቅህ። አልፎኝ ሊሆን ስል ደግሜ ልጠይቅህ። በቃ ከ12ቱ ሐዋርያት ረጋ በል። ከ12ቱ ሐዋርያት
የትኛው ሐዋርያ ነው በአብ በወልድ በመንፈስ ቅዱስ የሚያጠመቀው? አጥምቁ ተብለዋል ወይስ አልተባሉም? በማቴዎስ ወንጌል እንደዛ ይላል፣ ግን ጭማሪውን ተጨበብሯል። እሱን እኮ ላሳይ ፈልጌ ነው። ጭማሪውን አንተው ጭማሪ እንደሆነ አሳየኝ ግን አንተ መጀመሪያ ማስረጃ አለህ እኮ አሳየኝ። አንተ ጭማሪውን ካልክ አሳየኝ። እሺ ሚውት አድርግ፣ በቃ ላስተምርህ ኢንሻአላህ። እሺ ሚውት አድርግ። እሺ ያ ጀማዓተል ኸይር ጥያቄያችን ምንድን ነው? የማቴዎስ ወንጌል እንደዚህ የሚል ነገር አለ። እንግዲህ ሂዱና አህዛብን ሁሉ በአብ በወልድ በመንፈስ ቅዱስ አጥምቋቸው የሚል ነገር አለ። ይሄ ቃል ትክክለኛ መጽሐፍ ቅዱስ ከሆነ የእግዚአብሔር ቃል ከሆነ የትኛው ሐዋርያ ነው በአብ በወልድ በመንፈስ ቅዱስ የሚያጠመቀው ብዬ ነበረ። ሊመልስ አልቻለም። ታዲያ እዚህ ጋር ይህን ፖይንት ለምን ጠየቅ ካላችሁ የጠየኩበት ምክንያት ጥቅሱ ጭማሪ ስለሆነ ነው። ጭማሪ እንደሆነ በምናውቃለን ካለን አሁን ያለው የመጽሐፍ ቅዱስ የማቴዎስ ወንጌል ኮንቴንት የያዘው የትኛው ቅጅ ነው? ከተመለከቱ ክርስቲያን ባይብል ሪትን ኢን ሚድል ኦፍ ፎርት ሴንቸሪ 7ኛው ሴንቸሪ ያለ የመጽሐፍ ቅዱስ ክፍል ያላቸው አሁን ይህን ቃል የያዘ ማለት ነው። ነገር ግን ጥንታዊ ቅጂዎች ይህን ቃል ይይዛሉ እንዲ አብ ወልድ መንፈስ ቅዱስ የሚለው ቃል ይይዛሉ ስል አይዙም። በጣም ማስረጃ ምሳሌ ተርቱሊያን ጥቀስ። ተርቱሊያን ምን ይላል መሰላቸው? ያው እዚህ ጋር ቲንግስ ኢን አርዝ ካለ በኋላ ኤን ቲንግስ አንደር ዘ እርዝ አለ። ሂ ሾ ዘ ቨርቹ ኦፍ ዘ ፓወር አለ። ኃይሉን አሳየ። ኢን ሂዝ ኔም አለ፣ በእሱ ስም አለ። ያቸው በኢየሱስ ስም አለ። the crowd when he said to his disciples ለሐዋርያት እንደዛ ለሐዋርያት ምን አላቸው? go and make disciples all nation in my name በኔ ስም ሄዳችሁ አጥምቁ አላቸው። በማን ስም? በኔ ስም። አይ አይደለ? ስለዚህ ጥንታዊ ኮቴሽኖች ራሱ እንደሚናገሩት ከሆነ ይሄ ጥቅስ የሚያሳየው ምንድነው? አብ ወልድ መንፈስ ቅዱስ የሚል ሳይሆን in my name በኔ ስም ብቻ የሚል ነው። አይ ቻሌንጅ ምንድነው? የመጀመሪያ መጽሐፍ ቅዱስ ክፍል የማቴዎስ ኮንቴክስት የያዘው ማለት ነው በአብ በወልድ በመንፈስ ቅዱስ አጥምቁ የሚል ከሆነ አንድ ማስረጃ ከጥንታዊ ማስክሪት አቅርብልኝ። አንደኛ። ሁለተኛ ይሄ ጥቅስ ውሸት ነው ለምንድነው ካልከኝ ሐዋርያት ያጠመቁት በኢየሱስ ስም ነው። ኢየሱስ እውነት በአብ በወልድ በመንፈስ ቅዱስ ስም ብሏቸው ቢሆን ኑሮ ሄደው በአብ በወልድ በመንፈስ ቅዱስ ያጠምቁ ነበር። ግን ሐዋርያት ሄደው ያጠመቁት በማን ስም ነው? በኢየሱስ ስም ብቻ ነው። ማስረጃ አቅርቤያለሁኝ። ሁሱ አለ እንዴ? ቀጥል። ጥያቄ ተቀባይነት የለውም። የሚገርመው ነገር አሁን ያመጣው ደኢፍ ነው ያመጣው፣ ተቀባይነት የለውም። ወላሂ ደኢፍ ነው ያመጣው። ደኢፍ ነው ሰው ነው አይደለም። ደኢፍ ነው። እሺ ሰው አይደለም። አትዳረባ። አሁን የተከሰለህ ከደኢፍ አሁን ያመጣሁበት ቤተክርስቲያን ዘንድ ተቀባይነት አለው የለውም? ይምራ ታርቲሊያ ምን ብዬ ነው ያቀረብኩት? እኔ አንደኛ ተፍቶሪያ አይደለም ተቀባይነት አለው የለውም ነው ያልኩት። አንድ መጀመሪያ ምን ብዬ ነው ያቀረብኩት? ይሄን በአብ ወልድ መንፈስ ቅዱስ ምን ብዬ ነው ያቀረብኩት? በአብ ወልድ መንፈስ ቅዱስ እያጠመቃችሁ የሚለው ከጥንታዊ ማኑስክሪፕቶች የለም ብለሃል አይደል? ኮንቴክስት ሳይንስ ክፍል ያለ የለም። ሳይንቲክስ ስንተኛ ሴንቸሪ ነው? መልስልኝ መጀመሪያ ያለ የለም። ሳይንቲክስ ስንተኛ ሴንቸሪ ነው? መጀመሪያ አራተኛ ላይ ማለ እኔ ራሱ ከፍቼ አሳየሁኝ። ዋናው ምን ነው? እሺ ስላለ ብዬ እኮ አሳየሁኝ። ምን ነካ? ከፍቼ አይታየም እንዴ ካሜራ? ሳይንቲክስ ብዬ እኮ አውጥቼዋለሁ። ያው ከፍቼዋለሁ። እዚህ ጋር አይታየም? ምን ነካ? ጀለስ አሁን የኔ ጥያቄ እሱ አይደለም። ሚውት በተራ ታወራለህ። አትረብሽ ገብተህ ዝም ብሎ ጭነው ይልኩባቸዋል፣ ይባርቅባቸዋል መሀል ላይ ኸይር ሳልኖር። ለማንኛውም በዚህ አስረድቻለሁ። አንድ ጥያቄ ልጠይቅህና ኢንሻላህ እኔም ጓደኞቼ ጋር መቆየት አልችልም ሳልኖር። ኤምሮ አሁን ላመጣው ነገር የመጀመሪያው ዳይፍ ነው ያመጣ። ሲቀጥል በአንድ ሰው ሃይማኖት አይመሰረትም። ዳይፍ ነው ያመጣው። በቃ አሳመነኝ ሆነ አንተ ዳይፍ ነው ማሻአላ። ዳርዳር ነው ማሻአላ። ሰማኝማ ግን ሳልኖር። እሺ አሁን ጥያቄ የሚሆነው በአብ በወልድ በመንፈስ ቅዱስ ስም አጥምቁ የሚለው ቃል ትክክለኛ የመጽሐፍ ቅዱስ ክፍል ነው? አዎ በሚገባ። እሺ ትክክለኛ የመጽሐፍ ቅዱስ ክፍል ከሆነ ከጥንታዊ ማኑስክሪፕቶች ታሳየን ትችላለህ? ይኸው ከመጽሐፍ ቅዱስ አሳየው እኮ ነው። ጥንታዊ ማኑስክሪፕት ነው ያልኩት። ጥያቄ ማኑስክሪፕት ከ4ኛው ሴንቸሪ በፊት የነበሩ ማኑስክሪፕቶች አሉ? እኔ ከአራተኛው ሴንቸሪ አላሳየህም። ከአባቶች ሃይማኖት አበው ላይ ተተቀበልክ። ሃይማኖት አበው ላይ ማሳያለሁ። በይዘው ሃይማኖት አበው እሱ ኮቴሽን ነው። ስለ ኮቴሽን ሃይማኖት አበው እንዴት ማኑስክሪፕት ነው ያልከው? ማኑስክሪፕት ነው ያልከው። ጥያቄ ማኑስክሪፕት እሱ የለኝ እኔ ላቀርብልህ አልችልም። ሌሎች ያቀርቡልህ። አይ በቃ ተው፣ እናመሰግናለን። ሁሳለ ሀቢቢ
ተምረን እንሻለን ሳለው ዋናው ግን ጥንታዊ ማስክሪፕቶች ጭራሽ ነው ይሄ ቃል ኮንቴን ያደረጉም እንደሚያደርጉ በኮቴሽን አቅርቤልሃለሁ። ቆይ ማነህ ረጋ በል ከኔ ጋር መጀመሪያ ረጋ በል አትቸኩል። ምን ላይ ማስቸኩል እንደዚህ አትቸኩል። ረጋ በል ቀጥል ምራ ከተማ ኢንሻአላህ። ትልቁ ላይ ሆና አንድ 5 ደቂቃ ጨምሬ እወጣለሁ ኢንሻአላህ። እሺ ሲሉኝ ሰላም ብያለሁ። ሄብራን ቅድም 3 ጌቶች የሚለውን ማስረጃ ከየት ነው ያወጣው? መጽሐፍ ቅዱስ ነው አይደል? መጽሐፍ ቅዱስ እያቀረቡት ማስረጃ ይነግረው ትልቁ ላይ አድርጎ አልጠየኩም። ከመጽሐፍ ቅዱስ ጠይቄያለሁ። አንደኛ ጥያቄ ከመጽሐፍ ቅዱስ ውጭ ነው። ቅድም አንተ አንተ ታምንበታለህ። አንተ መጽሐፉን ትከተለዋለህ። ትልቁ ላይ አድርጎ አንተ የምትቀበሉ እነዚህ መጽሐፎች ሲማ ስላሴ እንዳለ መች ካድነኛ ክደናል እንዴ? የምታሴ የሀቢብ ያልካድን ማስጀመር እናንተ መጽሐፍ ላይ ያለም ብንል እኮ ትክክል፣ ግን መጽሐፍ ቅዱስ ላይ የለም። ከጣዖት አምላክ ያን የመጣው ችግር እሱ ነው። እኔ ደግሞ መጽሐፍ ቅዱስ አንተ ባመጣው አይነት ማስረጃ ላይ እኔም አንድ አምላክ የሚለው ላሳይ። ትልቁ ላይ አድርጉና አንድ አምላክ የሚለው ሀቢቢ ይሰማሃል? አንድ እስኪ አዳምጠኝ። ከመጽሐፍ ቅዱሶች ቤተክርስቲያን ላይ በአምላክ 3 ነው፣ በ3 አካላት አለ እንደምታምኑ እኮ እናውቃለን። በአካል ውስጥ በመለኮት ውስጥ አንድ እናውቃለን። ቸርች ፋዘሮችም ያስተማሩ አሉ፣ አልካድንም። ጥያቄ ግን ይሄ ባዕድ የሆነ አስተምሮ መጽሐፍ ቅዱስ ላይ የለም ነው። ከመጽሐፍ ቅዱስ ልታሳይ እንችላለን ስላሴ። ስለዚህ አንተ መጽሐፍ ቅዱስ ላይ ብቻ ከሆነ ማስረጃ የምጠይቀው ማለት ነው። መጽሐፍ ቅዱስ ላይ እዛ ላይ ብቻ ዲፔንድ ነው ማለት ነው መሞገት ያለብህ እንጂ መጽሐፍ ቅዱስ ብቻ ቁሜ ብቻ አልሞገተው። ለመሳብ ቁሜ የማልሞገተው አንተ በመጽሐፍ ቅዱስ ብቻ አታምንማ። አንተ በመጽሐፍ ሚስጥር ታምናለህ። እኔም ትልቁ ላይ አድርጉኝና ማስረጃ ላቅርብ። አንድ አምላክ የሚለው በአፍህ መስክረህ አንተ ትመሰክራለህ። ከመጽሐፍ ቅዱስ የምታሳየን ከመጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ውጭ ያሳያል። አይ ከመጽሐፍ ቅዱስ መጀመሪያ አለ። መጀመሪያ ከውጭ እንደዛ ከሆነ በቃ የለህም ማስረጃ፣ ትወርዳለህ ማለት እናወርድሃለን። ካለህ አቅርብ ማስረጃ ከመጽሐፍ ቅዱስ። አያቸው የትኛውም ክርስቲያን ደፋር ክርስቲያን ከመጽሐፍ ቅዱሶች ሊያመጣ ይችላል። ጭራሽ ነው መጽሐፍ ቅዱስ ላይ ስላሴ የሚል ነገር የለም። ወላሂ የለም። ቃል ገብቼ እምልላቸዋለሁ። ስላሴ ማለት ምን ማለት ነው? ስላሴ ማለት ምን ማለት ነው? አትዳረብ አንዴ 3 ማለት ነው። አትዳረብ መጀመሪያ ሲል ጨርስ። ምንድን ነው መሀል ላይ 3 አንዴ ከኔ ጋር በነገራችን ላይ መጀመሪያ ድረስ አስወራኝ በአንዴ ሳልኖር ስታወራኩኝ የኛ ነው ማስወራ። አሁን አንተ በመጀመሪያ ደረጃ ማለት ነው አንተ አስወራኝና መጀመሪያ እኛ ሀሳቤ ልጨርስ ነው፣ አንተ ትቀጥላለህ። አንተ ምን የሚል ማስረጃ መጣ መሰለህ? 3 ጌቶች የሚለውን እኛ ሲጀምር በነገራችን ላይ በድርሳን በገድላት በምናምን አንወያይም። የምንወያይ በመጽሐፍ ቅዱስ ላይ ብቻ ዲፔንድ ሆነ ነው። አንተ ምን ላይ ያመጣ መሰለህ? ሰይፈ ስላሴ ላይ መሰለኝ መረጃ 3 ጌቶች የሚል ይዘህ መጣ። ስለዚህ አንተ አሁን ገርኩ 3 ጌቶች የሚለውን መጽሐፍ ቅዱስ ላይ ማቅረብ ትችላለህ ወይ ነው? አይ ማቅረብ አልችልም ካልከኝ እኔም አንተ ባመጣው መሰረት አንድ አምላክ የሚለውን ከቤተክርስቲያን መጽሐፍቶች ብዙ ማምጣት እችላለሁ እያልኩ። ስለዚህ አንተ መጽሐፍ ቅዱስ ላይ 3 ጌቶች የሚለውን ማምጣት ትችላለህ አትችልም? መጀመሪያ አንተ ይሄንን መልስልኝ። ሚዩት አንስተ ሚዩት አድርገው ደግሞ አንተ። አይ በመጀመሪያ 3 ጌቶች ቤተክርስቲያናችሁ እንደምትል ማመንህ በጣም እሙና ገራሚ ነገር ነው። አመሰግናለሁ። 3 ጌታ ብላ ታስተምራለች። እሱን አሳይቻለሁ በማስረጃ 3 ጌታ አላችሁ እናንተ። ሁለተኛ ሙግት ምንድነው? እነዛ መጽሐፎች ለውይይት አይቀርቡም ነው። ሱብሃንአላህ የሚገርመኝ ነገር መሰላችሁ? ቤተክርስቲያናችን መጽሐፍ ታወጣለች፣ እነሱም ያምኑበታል። ግን ያ መጽሐፍ ሙስሊም ፊት አይነበብም። ገባችሁ? ሙስሊም ፊት ሊነበብ አይችልም። ያዝቃል። እኛ ግን ተነበበ አልተነበበ ተከራክረህ ታምንበታለህ። የምታምንበት ደግሞ ከሆነ ቤተክርስቲያን 3 ጌቶች አሉ ትላለች። ጨረስን። ቀጥሎ እነዚህ መጽሐፍ ካቀረብክ እኔም ከነዚህ መጽሐፍ ማስረጃ አቀርባለሁ አልከኝ። ሲጀመር መጽሐፍ ቅዱስ ላይ 3 ጌታ የሚላለ እንዴ? የለም እኮ ምን ነካ? እንደ አንዳንዴ ሲመጣ ጥያቄዎችን ተረዳ። መጽሐፍ ቅዱስ ላይ 3 ጌታ አለ የሚል ጭራሹን የለም። እግዚአብሔር አንድ ነው፣ ፈጣሪ አንድ ነው የሚለው አይደል? በጣም ብዙ ማስረጃዎች አሉ። ምሳሌ ዘዳግም 6 ሽማ ኤሎሂም አዶናይ ኤሎሄኑ አዶናይ ኢኻድ ይላል። እስራኤል ሆይ ስማ አምላካችን አንድ ነው ይላል አይደለ እንዴ? አዲስ ኪዳን ላይ እንደዛ ኢየሱስ ደግሞ ባሪያ እንደሆነ ፍጡር እንደሆነ ይናገራል። ከዚህ ከመጽሐፍ ቅዱስ ላይ ልታመጡ አትችሉም እንጂ ገድላችሁ ላይ ምናምናችሁን ለማን እናቃለን? ሲጀመር በስመ አብ ወወልድ ትሉ የለ እንዴ? አለ እኮ ገድላችሁ ላይ። ግን ገድላት ማስረጃ ለእኛ ሊሆኑ አይችሉም። ለምን? እኔ በሱ አላምንማ። ጭራሹኑ ለውይይትም አልጠቀመውም። ለምን?
ጭራችሁ ከኢትዮጵያ ከጊዜ በኋላ የመጣ ነው። ግን አንተ ታምንበታለህ፣ መጽሐፉን አንተ ትከተለዋለህ። ስለዚህ እኔ አንተ ላይ እንደ ማስረጃ ላቀርብብህ እችላለሁ። አንተ ያረከው ያመንክበት ነገር ስለሆነ ማለት ነው። ሶ አሁን አንተ እምነቴ ትክክል ነው የምትል ከሆነ ስላሴ ከጣዖት አምላኪያን አልመጣም የምትል ከሆነ መጽሐፍ ቅዱስን ከፍተህ ስላሴን አሳይ፣ ወይላ ጨረስን በቃ ኸላስ ብይቱ አልቋል፣ ትወርዳለህ ማለት ነው። አንተ ያነሳው ሀሳብ አለ። በዛ ላይ መጀመሪያ ሀሳብ ላስቀምጥ። ምን አልክ መሰለህ? አንተ ባመጣው ማስረጃ ወይ እንጂ አንዴ አንተ ያመጣው መደጋገም ሆነ መጀመሪያ ማስረጃ ተቀበለ። ኖ አሁን ምን ያልከው አታስወራውም። ዝም ሀሳብ ከሆነም ሀሳብ እያላቀለ ማስረጃ ነው እንጂ ማስረጃ ያቅርብ። በነገራችን ላይ ኢምራን ችግር የለም። አንዴ ስ ምናልክ መሰለህ? አንተ ባመጣው ማስረጃ መሰረት ሶስት ጌቶች የሚለው እንደ ሶስት አምላክነት አድርጌ እጠቀማለሁ አልክ። ስለዚህ ከዚያው መጽሐፍ ላይ ሶስት አምላኮች የሚለውን ማሳየት ትችላለህ ወይ? ሶስት ጌቶች ሲጀመር እኛ ይህንን ቢባሉም ችግር የለም። በዛ ላይ መጽሐፍ ቅዱስ ላይ መሰለህ ማለት ነው አብም ወልድ መንፈስ ቅዱስ ጌቶች ተብሎ ተጠቅሷል። ኖርማል ነገር ነው። ስለዚህ ቢባልም ችግር የለም። ግን ሶስት ጌቶች ተብሎ የተጠቀሱ ሶስት አምላኮች ናቸው ወይ ነው። አንተ ካልክ ማስረጃ ማቅረብ ትችላለህ። እኛውን አንድ አምላክ የሚለውን አንተ ባመጣው ማስረጃ መሰረት ማቅረብ ይችላል። ደግሞ ምን ላይ መሰለህ ያሳየው መግቢያ ከሚለው ላይ መጀመሪያ መግቢያ ተብሎ ከሚሰጠው ሀሳብ ላይ ነው። ቢያንስ ከውስጥ ሀሳብ ከዋናው ሀሳብ ላይ አይደለም የሰጠው፣ መግቢያ ተብሎ ከሰጠው ሀሳብ ላይ ብራዘር ተው እንጂ። በነገራችን ላይ አንተ መጽሐፍ ቅዱስ ለራሱ ሲጀመር ነቢያቶች ያመለኩት አምላክ አብ ወልድ መንፈስ ቅዱስን ወይም አላህ በሚለው ለራሱ መወያየት አትችልም ማለት እኛ አምላካችንን ማሳየት እኔ ከሚያስቀኝ ነገራችን እኮ ነው። አሁን ቢላህ አለይኩም የጠየቀው ምንድን ነው? አምላክህን ከመጽሐፍ ቅዱስ አሳይ። እስካሁን አልቻለም። ያኺ የምታምንበት ሚውታርክ አታቋርጥ። ሚውታርክ እያወራህ ነው። ችግር የለም ይላል። ችግር ናት። አዳምጥ በደንብ። ስላሴ እውነተኛ ከመጽሐፍ ቅዱስ ከፍተህ አሳይ። ይሄ ነው ጥያቄያችን። መጽሐፈ ዜና ስላሴ ያልከው ኢትዮጵያ ላይ የተጻፈ የኢትዮጵያ ቄሶች የአንተ ቄሶች የጻፉልህ መጽሐፍ ነው። እዛ ላይ ስላሴ እንዳለኩኝ አልካደም። እዛ ሲጀመር መጽሐፍ ውስጥ ሲጀመር ተመልከቱ መጽሐፉ ምን እንደሚል። ቅድመ ዓለም ይላል ስላሴ ዓለምን ሳይፈጥሩ ዓለምን ከፈጠሩ በኋላም በአንድነት ይኖራል ሳይፈጥሩ እያለ ይናገራል። ፈጣሪዎች እንዳሉ ይናገራል እኮ መጽሐፍ። እዛ ገና መጀመሪያው ምን ሩቅ አስኬደ። ግን እኛ ሙግታችን ምንድን ነው? መጽሐፍ ቅዱስ የሚባለው መጽሐፍ ከጣዖት አምላኪያን የመጣውን የስላሴን አስተምሮ አይሰብከውም። አይቻሌንጁ አሁንም አንድ ድል አለ። ካልሆነ ያጀማ ታወርዱታላችሁ። እሺ አንድ ቻሌንጅ አለ። አዳምጥ በደምብ ጆሮን አቅርብ አዳም። ቻሌንጅ ምንድን ነው? ከመጽሐፍ ቅዱስ የትኛው ነብይ ነው ስላሴን የሰበከው? ከፍተህ አሳይ፣ ወይላ ኸላስ ትወርዳለህ። ያላ የትኛው ምዕራፍ ላይ አንድ ያስወራ አንተ አውርቴ እንደዚህ ያ መመላሱ ከዚህ በኋላ ማስረጃ ቅርብ ነው። የለም እንደዚህ የተመለሱ ከአንተ ጋር አይደለም ሐቢቢ። ማስረጃ ካለ ማስረጃ ቅርብ አንድ ማንነት ቆሻ እንዲ ይላል። መጀመሪያ ማስረጃ ቅርብ ወሬ ብቻ አይደለም። ወሬህን ሰማ ነው። አሁን ማስረጃ ነው የፈለግነው። ማስረጃ ሳየንና ትቀጥላለህ። ምን ይመስላል? አሁን እኮ አንተ ለራሱ ማለት ነው አንተ ራስህ ማስረጃ ያኺ እስማዕኒ ማስረጃ መጀመሪያ ማስረጃውን አቅርብና ትቀጥላለህ። ያንተ ወሬ እንዳይሆንብህ ማለት ነው። አሁን ወሬ በቃ ሳይ እየሸሸ ነው ያለው። ትንቢተ ኢሳያስ መጽሐፍ ቅዱስ ላይ የለም ብላል። ትንቢተ ኢሳያስ ምዕራፍ 48 ከቁጥር 16 ላይ ጌታ እግዚአብሔርና መንፈሱ ልከውኛል ይላል። እዛ ላይ መልስ ሊሚት አስተመልስ ውሸት አይልም። ልኮኛል የሚለው ቡም የሚለው ኢሳያስ ነው። ምን ትላለህ? ልኮኛል የሚለው እሺ ከፈትና ነው ችግር የለው። አተልኩኝ ቡም አሁን ይሄን ያልኳቸው ያ ጀማ አሁን እዚህ ጋር ልኮኛል የሚል አለ ብለው እንዴት እንደሚያጭባቸው ተመልከቱ፣ እንዴት እንደሚጭበረበሩ ማለት ነው። ትክክለኛው ቃል አንደኛ የሚናገረው ኢሳያስ ነው። ሁለተኛ የሚለው ልኮኛል ነው የሚለው። ተመልከቱ አሁን የከፍ ብሏቸው ኤልኤክስ ነው። የመጽሐፍ ቅዱስ የመጀመሪያው ቅጂ ምንድን ነው የሚለው? ናው አለ አሁን አለ ሎርድ ሴንድ ኦፍ አዌሚ አምላክ ልኮኛል፣ አምላክ ልኮኛል፣ ሴንድ ኦፍ ልኮኛል ነው የሚለው። ልከውኛል አይልም። ምን ትላለህ? ያው ከፍቼ አይታይህም? ይሄ ኤልኤክስ
ኤልኤክስኤክስ ባይብል ሀብ ማለት ነው። ባይብል ሀብ ነው። ባይብል ሀብ ነው። እኔ ጥያቄ ኤልኤክስኤክስ ነው። ኤልኤክስኤክስ ታውቃለህ? ምንድን ነው ኤልኤክስኤክስ? መጀመሪያ ችግር የለውም። እኔ ባይብል ሀብ ነው አውጣልኝ ያልኩ እኔ እዛ ላይ እኔ ባይብል ሀብ አልኩማ። ማስረጃ ባይብል ሀብ አልኩማ። እኔ ኤልኤክስኤክስ ነው ያልኩት። ኤልኤክስኤክስ ምንድን ነው ታውቃለህ? መጀመሪያ አላውቅም። እሱ ያመጣው ማስረጃ ምንድን ነው ለራሱ? በቃ ለዛ ነው ኢንሻአላህ አስተምር ሐቢቢ። ኤልኤክስኤክስ ማለት የሰባ ሊቃናት ትርጉም ይባላል። የመጽሐፍ ቅዱስ የመጀመሪያ ቅጂ ግሪክ ሰብጀክት ማለት ነው። እኔ ስለ ይሁዶችን አልቀበልም። ኢየሱስ ራሱ የሚጠቀመው ይሄን ነው። የአይሁዳዊ የማትቀበል ከሆነ አልቀበልም። የአይሁዳዊ የማትቀበል ከሆነ ብሉይ ኪዳን ከየት ነው የመጣው? ከየት እኔ ችግር ከእነሱ ነው የተቀበልነው። ግን መጽሐፉን የጻፉትን ከእነሱ ያጀማ አሁን ሰምታችኋል። እነሱን አልቀበልም ማለት ግን ብሉይ ኪዳን እኮ የአይሁዳዊ መጽሐፍ ነው። ምን ነካ ሀቢቢ? አሁን እዚህ ጋር ተመለስና ይሄ ራሱ ኢየሱስ የሚጠቀመው ነው። ኢየሱስ ሐዋርያትም የሚጠቀሙት ነው። እሱም በኋላ አስተምርካለሁ ኢንሻአላህ። አሁን እዚህ ጋር አምላክ ልኮኛል ነው የሚለው። ምን ትላለህ? ኤልኤክስኤክስ ላይ ባልከው መሰረት ከሆነ ማለት ነው። እኔማ ቆይ እንዲ ከምላሴ ልኝ እንዳትመ በነገራችን ላይ አሁን እያመጣ ያለው ከአይሁዶች ነው። ይህንን መጽሐፍ እያመጣ እንጂ ከክርስቲያኖች አይደለም። ስለዚህ ሲጀምር የኢሳያስ መጽሐፍ የአይሁዳውያን መጽሐፍ ነው ሐቢቢ። ምን ነካ? የአይሁዳውያን መጽሐፍ ከክርስቲያኖች መጽሐፍ ማቅረብ አትችልም። እኔ እኮ እነሱ እኮ አይደለም የአይሁዳውያን መጽሐፍ ይሄም ራሱ እሱ መጽሐፍ ነው። ይሄ ራሱ መጽሐፍ ኢየሱስ የሚጠቀመው መጽሐፍ እሺ። አንዴ አይደለም እሱን አይደለም መጽሐፍ አይደለም እንትን አይደለም ኢየሱስን ቀርቶ እኮ ማለት አይደለም ይሄንን ቀርቶ እኮ አይደለም ይሄንን እነሱ የጻፉትን ቀርቶ ኢየሱስ የምታወራው ነገር ይተዳረብ ሐቢቢ። ሲሪል እየቆይ አይ ስታወራ ማይዳረብሃልና እንተራከ አንደኛ ስታወራ መጀመሪያ ሐሳቡን በአእምሮ አስበውና ታወራለህ እንጂ የምታወራው ራሱ እየገባ አይደለም ትላለህ። ዝም ብለህ እየገባኝ አይደለም። አሁን መጽሐፍ ቅዱስ የአይሁዳውያን መጽሐፍ ነው። ኢቭን ይሄን ቅጂ ኤልኤክስኤክስ የሚለውን ትርጓሜ አይሁዳውያንም እንዲሁም ደግሞ እስራኤላውያን በተጨማሪ ስማቸው ጥራልኝማ 12 ተከታዮች ደቀ መዛሙርት የሚጠቀሙት መጽሐፍ ነው፣ ሐዋርያት ማለት ነው። ስለዚህ ከየት ነው ያመጣኸው? የመጀመሪያ መጽሐፍ ቅዱስ ላይ ቅጂ ከፍተህ ልከውኛል የሚለውን አሳኝ። አንደኛ። ሁለተኛ ልከውኛል የሚለው ማን ነው? ኢሳያስ ነው። እሱንም በኋላ አስተምርሃለሁ። መጀመሪያ ኤልኤክስኤክስ ላይ ጨርስልኝ። ኤልኤክስኤክስ ላይ ልከውኛል ለምን ትላለህ? ልኮኛል ለምን ትላለህ? ጀለስ ምን እያደረገ መሰላችሁ? አንተ የራስህን ሀሳብ ብቻ ነው የምታስቀምጠው እንጂ እኔ ሀሳብ እንድሰጥ ለራሱ እየፈቀድክልኝ አይደለም። ሀሳብ የምትሰጠው ማስረጃ ያቀረብክ በኋላ ነው። ኦኬ ምን አለመሰላችሁ? አሁን ምን አለመሰላችሁ ሳይሆን ምን አለመሰላችሁ ሳይሆን ምን ታደርጋለህ? ጥንታዊ የመጽሐፍ ቅዱስ ቅጂ ከፍተህ ከኤልኤክስኤክስ በፊት የሚቀርብ ልከውኛል እንደሚል አሳየኝ። ምን ይመስላል? ኦኬ ችግር የለም ግን መጀመሪያ አስወራ። ችግር ማለት ነው ችግር አለው ያ ሐቢቢ ችግር አለ። አሁን እኔ ሳውራይተኝ ከሆነ ምን አልኩኝ? እኔ ማስረጃ ከፍቼ አወራሁ አይደለ? አንተም ይሻለህ ከማውራትህ በፊት ማስረጃው አስጠኛ ታወራለህ። ጥሩ እጅ እኮ ነው ማሻአላህ። እንደዛ አድርጋትና ሐቢቢ የኔ ልጅ ጥሩ እንስማማለን ማለት እንደዛ አድርግልኝ እስኪ አንዴ ማስረጃዋን አስቀድማት። ኦኬ እሺ ላውራ ወይስ ይቅር ልውረድ? አይ ማስረጃ መጀመሪያ ችግር የለም። ጆሮህን አጥረው በቃ እንደዛ ከሆነ ከብዶሃል ማለት ነው። ችግር የለውም። አጥንተና ኤልኤክስኤክስ ምን እንደሆነ አላውቅም ብለሃል፣ ተምረሃል። ኢንሻአላህ ሌላ ጊዜ በደንብ ችግር የለውም። አይ በቃ ወረድሽ ሄድክ በቃ ይገርማ ወረደ። ሱብሃንአላህ ይሄን ያልኳቸው ቤተክርስቲያን ቆይ የሚወት አርግሳለሁ። አንዴ እባክህን ላጠቃል ፍቀድልኝ። አሁን ቢላህ አለይኩም ይሄ ልጅ ምስኪን ነው ያጀማ፣ ወላሂ ምስኪን ነው። ገባ ቤተክርስቲያን ገባ፣ ቄሶቹን ሰማ። ቄሶቹ ምን አሉት? ኢሳያስ ላይ ልከውኛል የሚል አለ አሉት። እኔ ጋር መጣ ሊያስረዳኝ። ገና ከፍቼ ወደ አሁን ምንም ሳይል ጥቅሱን አውቀዋለሁ። የሚሰጣቸውን ጥቅስ እያንዳንዱ ጥቅሶች አንድ ነገር ቃል ልግባላችሁ። የትኛውም አካል ስላሴን ሊያስረዳ ቢመጣ ከዚህ ፋይል አያልፍም። ታይጋችሁ ከዚህ አይወጣም። በዚህ ብቻ ይገዳ እያንዳንዱ የሚያነሱ ቶፒክ ማለት ነው። አሁን ይሄ ልጅ ምንድን ያደረገው? ትንቢተ ኢሳያስ ላይ ልከውኛል የሚል አለ ግን እኮ የለም። ሸውደውት ነው፣ እሱ ነው ተሸውዷል። እና ምን አልኩለት? እኔ ከፈኩለትና ከፈትኩትና ምንድን ነው የሚለው? ያው አይጉላችሁም ታያላችሁ አይደለ? ልከውኛል ነው የሚለው፣ ሴንድ ኦፍ ነው የሚለው። ምን ይበል በቃ አላውቀውም አለ። ስለዚህ ኢንሻአላህ ክርስቲያኖች እኛ ጋር መታችሁ እንደዚህ ውርደት ከሚያጋጥማችሁ ስላሴን በደንብ ወቁ። ስላሴ መጽሐፍ ቅዱሳዊ አይደለም፣ መጽሐፍ ቅዱስ ላይ የለም። ለዛ ነው አሁን እወጣለሁ ወደ አሁን ሮጥ የወጣው ማለት ነው። ኸይር ለማንኛውም ለነበረን ቆይታ ጀዛኩሙላህ። መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ ነው። ቆይ አንዴ ሐቢብ አንዴ ረጋ በል። አንዴ ረጋ አንተም እኮ አልቻልክም። ማነው የሚወጣርክ? አረ ማስረጃ ቅድም የተባልክ መቼ አሳየህ? እቺ ማቴዎስ ወንጌል እኮ አለቀ እኮ። አንተ ማቴዎስ ወንጌል ስጠይቀው አላውቅም አልኩህ ሐቢቢ። ማስረጃ አልክ እኮ ማስረጃ የለኝም። በዚህ አንተ መጀመሪያ ማቴዎስ ወንጌል ማስረጃ አምጣ አለኝ እና ነግሬሃለሁ። እሺ አቅርብ፣ ካለህ አቅርብልኝ። በጣም ጥሩ።
ስላሴ ማለት ምን ማለት ነው? አልጠየኩም። ኖ እባክህ ቁም እዚህ ጋር። ቅድም የማቴዎስ ወንጌል ምዕራፍ 28 ላይ በአብ በወልድ በመንፈስ ቅዱስ የሚለው የመጽሐፍ ቅዱስ ነው ክፍል ነው ብለሃል። እሱም ማስረጃ ቅርብ መጀመሪያ ካልሆነ ሚውት አድርገህ ሌላ ሰው ይቀጥላል። ካልሆነ አቀረብኩልህ እኮ ነው የመጽሐፍ ቅዱስ ክፍል። እኔ መጽሐፍ ቅዱስ አንተ አብ ምንድን ነው ብለህ አልጠየቅኩም። አማርኛው ላይ አለ። አማርኛው ላይ እኮ ጥያቄ አማርኛው ሳይሆን ጥንታዊ ቅጂ የትኛው ማኑስክሪፕት ነው እንደዛ የሚል ቃል ያለው? እኔ የማውቀው አቀረብኩልህ። የማውቀው ማኑስክሪፕት ላይ አንተ ያቀረብከው አማርኛውን ነው። አማርኛው ነው በዚህ በቅርቡ ያለው ዘመን አዳምጠኛ ሳልኖር አሁን ያቀረብክልኝ የመጽሐፍ ቅዱስ ማህበር የሚባሉት ማህበሮቹ ተቀምጠው የተረጎሙት እነዚህ ያሉትም ማለት ነው። ኢትዮጵያ ሰፈራችን ደግሞ አንድ ሰፈር ነው ያለ ነው። የእነሱን ትርጉም ያመጣልኝ። እኔ ያልኩ ጥንታዊ ማኑስክሪፕት ታውቃለህ? አውቃለሁ ማኑስክሪፕት። እሱን እኔ መጽሐፍ ቅዱስ በቂ ማኑስክሪፕት መጽሐፍ ቅዱስ የመጽሐፍ ቅዱስ የመጀመሪያ ጽሁፍ በክረ ጽሁፍ ማለት ነው። የመጀመሪያው እትም ነው። በኩረ ጽሁፍ ማለት የመጀመሪያ የበኩር የመጀመሪያ ከሱ አሳይኝ ነው። እኔ እንግዲህ ከመጽሐፍ ቅዱስ አሳይቻለሁ። አለመቀበል የራስህ ግድ ፈንታ ነው። ቄሶቹ ናቸው። ቄሶቹማ ብሎ አልቃኩም። ቆይ ሳልኖር አንድ ነገር በል። ቄሶቹ እኛ ሰፈር ያለው ቄስ ብያ ተርጓሚ ባይቶ እኛ ሰፈር ነው። እሱ ተርጓሚ ሲተረጉም አዎ ትክክል ነህ ብሏል። ምን ብሏል? በአብ በወልድ በመንፈስ ቅዱስ አለ ብሏል። ጥያቄ እሱ አይደለም። እኔ ጥንታዊ ማኑስክሪፕት ከ4ኛው ሴንቸሪ በፊት የነበረ በክረ ጽሁፍ አሳየኝ ነው። ካልሆነ በቃ ይደክሞኛል። ማስረጃ የለም። ቅድም ማስረጃ የለም አለ ኢምራን። ቄሶቹ አትበል፣ ገና ልጅ ነህ፣ ትቀጫለህ። ጥሩ አይደለም። ሰው ተረጋጋ፣ ቀስ ብለህ ቄሶቹ ማለት የምሬን ነው። እየዛትኩብህ አይደለም፣ እየመከርኩ ነው። ወንድሜ ነህ እንዴ? ቄሳት የተረጎመው ተርጓሚ ማለት ነው። ተርጓሚዎች እነማን ናቸው? አንተ ለጋበለ ምን አትበል። ተርጓሚ ቄስ ነው አይደለም? አንዴ ተርጓሚ ቄስ አይደለም። ጥሩ አይደለም። ማንኛውም ቄስ አይደለም። ተርጓሚ ነው። ቄስ አይደለም። ቄስ መጽሐፍ ቅዱስ አያሳትምም። ቄስ ነው እንደሚያሳትም መጽሐፍ ነው። ተርጓሚ ማን ነው? ተርጓሚ ነው ያልከው። ተርጓሚ ማን ነው? አሁን የሚተረጉም አለ። እኛ ሰፈር የምትል እናንተ ሰፈር መጽሐፍ ቅዱስ የሚያሳትም አለ፣ የሚተረጉም አለ። ሰዎች ናቸው። አዎ የመጽሐፍ ቅዱስ ማህበር አሉ። አዎ የመጽሐፍ ቅዱስ ማህበር ማለት ምን ማለት ነው? የሚተረጉሙ ናቸው። አዎ የሚተረጉሙ ናቸው። ከግሪኩ ከግዙ ሰብስበው ይተረጉሙላችኋል። ወላሂ ይሄን እኮ ገና ልጅ ነህ፣ አታውቅም። አንተና ተማር ዝም ብለህ እኔ አንተን አስተምርሃለሁ። ኢምራን ይሄ ምንድን ነው? አንተ አህያ ሸር ቆይ አትሳደብ አሉ። ወደ ስድብ ከገባ ልክ ነው። ሰዓት ተዓደብ እስማ ነው ተዓደብ ሚውት አድርጉ። ተዓደብ ሚውት አድርግ። እኔ አንተን አስተምርሃለሁ። ውጣ ሚውት አድርግ። እሺ ያ ጀማ ሚውት አድርጉት። አንዴ ሚውት አድርጉ። ዝም በል ተዓደብ። እሺ ሚውት አድርግ። አዎ እንደሱ ሚውት አድርግ። እንደሱ ስትታዘዝ ነው የሚያምርብህ። ጎበዝ ልጅ አዳምጥ። ቄሶቹ ናቸው አሳተምከው ለምን አልከኝ አልከኝ አይደለ? ሲጀመር አሳታሚ ማለት ቄስ አይደለ እንዴ? ያው የመጽሐፍ ቅዱስ እንክፈተዋ። ምንድን ነው የሚለው? ይህ መጽሐፍ ቅዱስ በኢትዮጵያ መጽሐፍ ቅዱስ ማህበር ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታተመ። በማን? በኢትዮጵያ መጽሐፍ ቅዱስ ማህበር። ቡም። አሳታሚዎች እነዚህ ቁጥራቸው እዚህ ጋር አለልህ። በዚህ ጻፍላቸው፣ ከፈለግ ጻፍላቸው። በዚህ የተረጎሙት ደግሞ ያው ከግዕዙ ነው። አታይህም? እዚህ ጋር ያው ግዕዙ መሰረት ያደረገ አልነበረም ካለ በኋላ ያው አስተያየት በብዙዎች ዘንድ እየቀረበ ነበር። ስለዚህ ከግዕዙ ጋር የማያሰልን ተርጉማ ያው እዚህ ጋር ሊቃውንቶች ስማቸው እዚህ ጋር አለልህ። ተርጓሚዎች ሙሉ ማየት ትችላለህ። ስለዚህ ቄስ መባሉ አይግረም። አዎ ተርጓሚ ቄስ ነው። ከቄስ ውስጥ ተረጉሙ አንዴ ምን ነካ? አሁን አንተ ጀግና ከሆንክ የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ያለው የመጀመሪያ መጽሐፍ ቅዱስ ክፍል ከሆነ ከ4ኛ ሴንቸሪ በፊት ማስረጃ አቅርብልኝ። ኮቴሽን ሳይሆን ሊትራሊ ማኑስክሪፕት ከፍተህ አሳየኝ ከቻልክ። ሰምቻለሁ። የመጀመሪያው መጽሐፍ ቅዱስ እንኳን የት እንደሚታተም አታውቅም። ያው ለኔ ልጅም ስለሆንክ ያን ያህል በአንተ ብዙም እንትን የሚል የለም። መጽሐፍ ቅዱስ እንደ ልብ የሚታተም ስለዚህ ዋሽቷ ማህበር ነው። እኔ ማን አሳተመው አልኩኝ? ንገረኝ እስኪ። እኔ ማን አሳተመው አልኩኝ? የሚገርመኝ እኮ ይሄ ነው። እኔ ራሱ አስተምሬው እዚህ ማለት ነው። ከዛ በኋላ ዙሮ ላይ ይጠቀምብናል። እሺ ማን ነው አሳታሚ ማህበር ማን ነው? አሳታኝ ይሄ ኬንያ ላይ የታተመው ይሄን እንኳን አታውቅም። ዝም ብለህ ይሄን እንኳን አታውቅም።
ኬንያ የታተመው ይሄን እንኳን አታውቅም። ኬንያ የታተመው ይሄኛው ነው አሉ። ይህን እንኳን አታውቅም። ኬንያ የታተመው መጽሐፍ ቅዱስ 1980 ያለው ነው። ሱብሃንአላህ ታዘቡት። ይህን እንኳን አያውቅም። እኔ ሙስሊም የማውቀው አንተ አታውቅም። ከዛ ይሄን እውቀትን ይዘህ ደግሞ ሌላ ትስብኛለህ። በእድሜ ላይ ምን አይደለም ስለ ነገረ ስላሴ የዋሻቸውን ሱብሃንአላህ አዳምጠኛ የመጽሐፍ ቅዱስ አሳታሚዎች እነማን ናቸው አለኝ ቅድም። አሳታሚዎቹ የመጽሐፍ ቅዱስ ማህበር ነው አልኩት አይደለ? ከዛ ይሄ የሚገው ዙሩ እኔ ላይ ተቀበኛ ዙሩ ምን አለኝ አታውቀውም ይለኝ። እኔ አስተምሬ እኔ ራሱ መጽሐፍ ከፍቼ አስተምሬ ከዛ ቀጥሎ ኬንያ የሚታተመው አለ። ኬንያ ትላለህ እንዴ? ኬንያ የታተመው ከኛው ነው። ሱብሃንአላህ አያቸው። ይሄን ያልኳችሁ በእውቀት እንበልጣቸው ያልኳችሁ ይሄ ነው። ኬንያ የታተመው መጽሐፍ ቅዱስ ይሄኛው ነው፣ ሰማያዊው በ1980 ከ38 ዓመት በፊት የታተመ ነው። ይሄኛው ነው። አሁን ያለው የሚታተመው ኬንያም ጭራሽ ነው አይደለም፣ አዲስ አበባ ነው። እሱን እንኳን አታውቅም። ይሄን እውቀት ትይዘታውራል እንዴ? ባለ አሁን አንተ ሚውት አድርግ ሀቢቢ። በዚህ እውቀት አንዴ ከቅርታ ጋር በዚህ እውቀት እኔ ጋር አታወራም። አፎ በል ሚውት አድርጉት። ጀማ ተማር በቃ ከዚህ ከኔ ጋር ና ተወያይ። ከኔ ጋር ገድሎችን አውጣ። ሚውት አድርጉት። ያወርዱ ኋላ በዚህ ዝም በል ቆይ ዝም በል። እኔ ጋር አታወራም አልኩህ። በቃ ተምረናል። በቃ ዛሬ አስተምረናል። ሚውት አድርግ። አትረብሽ። ከምትወርድ ዝም በል። አንዴ ከምትወርድ ዝም በል። ከምትወርድ ዝም በል። ከሚያወርዱ እባክህን ዝም በል። ወረደ ኸላስ በቃ ይሄን ያልኳቸው። ቢላህ አለይኩም እንዳም አዝኝለት መጽሐፍ ቅዱስ ማሳየት አልችልም ሲል አዘንኩለት። ቆቀ ችግር የለውም ብዬ ሚውት አድርጋ ሌላ ሰው ጋር አወራሁ አይደለ? አሁን መጥቶ ያዙ ሊቀብኝ ይላል። ለማንኛውም እባካችሁ ወገኖቻችን ሙስሊምን በእውቀት ሁልጊዜ አበልጡም። መጽሐፍ ቅዱስ ላይ እንኳን ቢሆን ከእናንተ በላይ እኛ እናውቀዋለን። ወላሂ እላችኋለሁ። የትኛውም ክርስቲያን ቻሌንጅ አድርገዋለሁ። የትኛውም ክርስቲያን መጥቶ እስኪ ጀግና ከሆነ ይወያይ። ኬንያ የታተመው ኬንያ እንኳን የታተመ የትኛው እንደሆነ አያውቅም። አያችሁ እኔ እንኳን ቢያንስ ይሄ እውቀት አለኝ። መጽሐፍ የት እንደታተመ ይሄኛው ጴንጤ እንደሆነ ይሄ ግዕዙ 2014 እንደሆነ ይሄ 1954 እንደሆነ 19 በብዙ ቅዱስ ሊቃነ ጳጳሳት ዘኢትዮጵያ እንደታተመ አቡነ ጳውሎስ ግን እንደታተመ አውቃለሁ። ይሄንን እሱ ግን አያውቅም። አታውቁም ክርስቲያኖች፣ እናስተምራቸዋለን ኢንሻአላህ። በሉ ያ ጀማኒ ቀን ላይ ዝም ብዬ ልዘይራችሁ እሱም ዘይሮ ብዬ ነው ኢንሻአላህ። ስላገኘኋችሁ ደስ ብሎኛል። ሐያኩሙላህ ተቀበለላሁ ሚንኩም ሁሱ አለ ሐቢቢ